ብቻ የምትጠሩና በዚህ አገልግሎት አገለግላለሁ ብሎ የሚል ሰው ካለ እንዲመጣ ይኸው ቤቱ ክፍት ነው። ማንም ሰው እንዳይልክ ከዚህ በኋላ አገልጋዮች ካልሆነ በስተቀር ማንም ሰው እንዳይልክ። በቃ እኔና ቢኒ ያለን፣ ሌሎቻችሁ ማንም ሰው እንዳይልክ፣ ሌላ ማንም ሰው እንዳይልክ። ፕሮፌት አፖስትል፣ ፕሮፌትስ አፖስትል ብሎ በሚል መጠሪያ የሚጠሩ እዚህ ቲክቶክ ላይ፣ ሶሻል ሚዲያ ላይ፣ ፌስቡክም ላይ ያሉ ሰዎች ካሉ ቢመጡ ደስ ይለኛል። ካላችሁ ኑ። ፕሮፌትን ብለው ለሚሉ ሰዎች እዚህ ሶሻል ሚዲያ ላይ ወጥተው በልሳን እንጸልያለን ብለው ለሚፋንኑ፣ ትንቢት እንናገራለን ብለው ሟርታቸውን ከአንደበታቸው ለሚያወጡ ለነሱም ሰዎች ደግሞ ነን ብለውም ለሚሉ ሰዎች በትክክል አገልግሎታቸው ምን እንደሚመስል እዚህ ሶሻል ሚዲያ ላይ በተለይ የተገለጡትን የምታውቋቸው ካላችሁ ሼር አድርጓቸው ፕሊስ። ዛሬ የፕሮፌቶች ቀን ነው። የፕሮፌቶች ቀን ነው ዛሬ። ሼርና ኮፒ ሊንክ አድርጓቸው። ቴንኪ ወገኖች። ኦኬ ያልኩት ማን ነው? ፕሮፌት ነን ብለው የሚሉትን ያልኩ። ኦኬ ቴንክ ዩ። ያ ጸጋ ይብዛላችሁ እህቶች፣ ተባረኩ። እግዚአብሔር ይባረክ። እንግዲህ ወደ ውስጥ ማየትም ግዴታ ስለሆነ ዛሬ ያው ውስጥ ነን በሚሉ ወይም ደግሞ የውስጥ አካል ነን በሚሉ ነቢያት፣ ሐዋርያት ነን ብለው በተሰማሩ አካላት ላይ ይህን መርሃ ግብር ከፍተህ የእግዚአብሔርን ሕዝብ ለማንቃት እንደዚሁም ደግሞ በዚህ መንገድ የሚጓዙትን ለማነጽና ለመምከር በንስሐም እንዲመለሱ እሺ ቢሉ ቢታዘዙ ያንን ለማድረግ ነውና እንግዲህ ያው ፕላትፎርሙ ዛሬ እንዳለው ኤርሚ በዚህ ጉዳይ ላይ ከሆነ እንዲመጡ ያስፈልጋልና እስኪ በተለያየ መንገድ ይህንን አካሄድ ወይም አገልግሎት በእነዚህ አይነት መንገድ ያሉትን በሐሰተኛ ማለት ነው ስትቃወሟቸው የነበሩት አካላቶች እስኪ መገኘት እንዲችሉ ሁላችሁም እስኪ የተባበረ ክንዳችሁን ተጠቅማችሁ ሼር አርጉላቸው፣ ሼር ይደረግላቸው፣ መምጣት እንዲችሉ እንድንቃወማቸው ወይም የተቃውሞ በትር ለማሳረፍ ብቻ ሳይሆን እንዲመለሱም እድል ያገኛሉና እንደው የሚታዘዙ ከሆነ በቃለ እግዚአብሔር የሚታመኑ ከሆነ ለመመለስም እንዲመለሱም እድል ያገኛሉና ፕሊስ እዚህ ያላችሁ ማቃችሁ የምናቃችሁ አላችሁ አይደለ? ቅድም ኤርሚዬ እንዳለው በደንብ ሼር አርጉ። በቃ ሼር አርጉ፣ ይግቡ፣ በእግዚአብሔር ቃል እውቀት ይፈተሹ። ነን ያሉበትን ናቸው ወይ ነን ያሉበትን ስም ተጠቅመው የሚያደርጉት የመጽሐፍ ቅዱሳዊ የሆነውን ድርጊት እስኪ ዛሬ መከላከል ይችላሉ ወይ? ያንን ነገር ሼር አድርጓቸው። አሁን ሼር እያደረጋችሁ ያላችሁ ጥቂቶች ናችሁ። ገና 6,000 ነው ያለው፣ ወደ 10,000 ከፍ ማለት አለበት። ፕሊስ ይህንን እናደርግላችንም። ተባረክ። ቆንጆ እያደረገ ስለሰራህልኝም ደግሞ ጌታ ዘመንህን ይባርክ። እሺ በቃ ሌሎቻችሁ አትላኩ ወገኖች፣ ሌሎቻችሁ አትላኩ። የምትገቡ አሁን እየላካችሁ ያላችሁ ሰዎች ስትገቡ ነቢያት ነን ብላችሁ ትላላችሁ ወይ? አሁን እኔ ነቢያት ነን ብለው የሚሉትን ሰዎች ነው የምፈልገው። ኦኬ ገስት የምትልኩ ሰዎች ከዚህ በኋላ መቀበል ጀምራለሁ። ስቀበል ግን ነቢያት ነን ብላችሁ የምትሉ ደግሞ በነብይነት አገልግሎት እናገለግላለን ብላችሁ የምትሉ ሰዎች እናንተ ነው የምፈልገው። ይኸው ከኔና ከቢኒያ ውጪ ስንት አለ? 7 አለ። በሰባቱም ላይ 4ቱ ነቢያትንን ብለው የሚሉ፣ 3ቱ አፖስትልን ብለው የሚሉ፣ ወይ ደግሞ 4ቱ አፖስትልን ብለው የሚሉ፣ 3ቱ ነቢያትንን ብለው የሚሉ ይኸው ላስቀምጣቸውና ልናወራ ማለት ነው። ስለዚህ ሼር አድርጓቸው። እንደዚህ አይነት ሰዎች ካላችሁ ብትገቡ በጣም ደስ ይለኛል። አፖስትል ነን ፕሮፌትስ ነን ብላችሁ የምትሉ እኔ ታውቃላችሁ የነቢያትንና የጸጋ ስጦታን በጣም ነው የምቀበለው፣ በጣም ነው የማምነው። ደጋግሜ ተናግሬያለሁ፣ እንዳትደነግጡ። ግን እስቲ እንፈታተሽ በእግዚአብሔር ቃል ማለት ነው።
ተሰምቻለሁ። ኑ እንፈታተሽ። በምን? በእግዚአብሔር ቃል። የሰራዊት ጌታ እግዚአብሔር እንዲህ ይለኛል ብላችሁ የጌታ መንፈስ ይናገረኛል ብላችሁ። ይቅርታ ኤርሚ፣ ሰላም ነው? ችግር የለም ደህና ነኝ፣ ጌታ ይመስገን። እንዴት ነህ? አለን። አሁን ይሄኛውን ነብዩን ደውዬለት ነበር ስልኩን አግኝቼና፣ እሺ አልመጣም ብሎ ልንገራችሁ ብዬ ነው። ደውለህለት በቁም ነገር? ስልኩ አለ እኮ ራሱ እንትኑ ላይ አካውንቱ ላይ። እዚህ ቤት እንደምንፈልገው ነገርከው? አዎ ኤርሚ ይፈልጋል ስለ አልመጣም እግዚአብሔር ይገስጻችሁ ብሏል። አለ እኮ እዚሁ፣ ግን ተደብቆ ይሰማል ይሆናል። ብቻ አልመጣም ግን ብሎኛል። ማለት እንደዛ እንዳለ ልንገራችሁ ብዬ ነው። አልመጣም ሲለኝ እንዲህ ደግሞ ከምትደክሙ ብዬ ነው። እሷ ከኋላ ያለችውን በደንብ አላቃትም፣ እሱን ግን አውቀዋለሁ። የእሷም እኮ ስልኳ ሳይኖር አይቀርም። ደውላቸው። የእሷ ባንክ አካውንቷ ነው ያለው ኤርሚዬ። ባንክ አካውንቷ አይጠራ ይጠራል ብልክበትማ። ቴንኪው። ግን የእውነት ደውለህለት ነው? እውነት ስደውልበት አልመጣም ብሎኛል። ያነሳል እኮ እንደውም ቃል መስሎት ሀለውን ያለኝ ከእንቅልፍ የተነሳ ሌሊት ጸሎት ነው የነበረ 8 ሰዓት ተኩል ላይ እያገለገለን ነበር በመገለጥ። እሱ ምን ነበር? መገለጥ ነው። አይ ያው መገለጥ ነው ሲል የነበረው። አንደኛ እንትን እያለ ነበር የአፓርትመንት ቁልፍ አዲስ አበባ ላይ መሀል ሜክሲኮ እንደምናገኝ እኔ አሜን ብያለሁ። ዝም ብዬ እንደማይሆን ባቅም ለምን አሜን አለ? እንደማይሆን እያወቅ እንዴት አሜን አለ? ጓደኛዬ ላረገው ፈልጌ ነበረ ማለት ለመምከርም በጸባይ ካልሆነ እሺ አይልም። ትንሽ አስቸጋሪ ነው። አንድ ቀን ቤቱ ገብቼ ስለዛተብኝ ጓደኛ አድርጌው በነግረው ብዬ ነው። ለምን ዛተብህ? አይ ያው ተቃውመን ሆኖ ቪዲዮ ሰርቼበት ነበር። አጠፋውለት። አጥፋው አለኝ። ካልሆነ መቅሰፍት ይገባል ቤተ ሲለኝ አጠፋው። ደንግጬ በርታ። እኔ እኮ የዘንድሮ ፔንቴ አንዳንዱ ምን ሆናችሁ ነው ግን? በጌታ የት ሄደ? በጌታ በኢየሱስ ክርስቶስ ያገኛችሁት ድፍረት፣ የተሰጠን የልጅነት ስልጣን። ኤኒዌይ እዚህ አይገባም ግን መጥቶ ገስት ላይ አይገባም መጥቶ ግን እዚህ አለ ማለት ነው። ኦኬ ይኑር። ሌሎችን የምታውቋቸው ዛሬ ይኸው ቤቱ ባዶ ነው እዚህ ጋር ማለት ነው። ማለት ገስቱን ማለት ነው። ገስቱን ባዶ ያደረኩት ፕሮፌት አፖስትል ብሎ በሚል አገልግሎት ሶሻል ሚዲያ ላይ ወጥታችሁ በልሳን ሁሉ እንጸልያለን እያላችሁ ጴሬ 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 የምትሉ ሰዎች ሁሉ ኑ። እኔ በጸጋ ስጦታ በጣም እማምን፣ በነቢያት አገልግሎት በጣም እማምን ሰው ነኝ። በጸጋ ስጦታ ላይ አልቀልድም፣ ማንም እንዲቀልድብም አልፈቅድም። እኔ እንደዛ የሚቀልድም ሰው ካለ ከዛ ሰው ነው የምርቀው፣ ወይ ያን ሰው ነው የማርቀው። እኔ ጋር ተጠግቶ ከሆነ ያን ሰው አርቀዋለሁ። እኔም ቀርቤው ከሆነ ከዛ ሰው ነው የምርቀው። የጸጋ ስጦታ አሁንም በክርስቶስ ቤተክርስቲያን በአካሉ ላይ አክቲቭ ሆኖ እንደሚሰራ አውቃለሁ። ግን በነማ ላይ ነው የሚሰራው? እግዚአብሔር በልጆቹ ላይ ነው የጸጋ ስጦታን የሰጠው። በልጆቹ ላይ ነው የሚሰራው። እሺ እኔ የምልህ አንድ ጥያቄ። አሁን ይሄን ሁለቱን አረክ እንጂ ሁሉንም እኮ አሁን በኤዲት ብናስገባቸው ቦታ አይበቃም። እሺ የሚገቡ ካሉ ይግቡ። ግን ቴንኪው እንኳንም ደወልክለት። ሌሎች ሰዎች ካሉ መምጣት ይችላሉ። ኦኬ እዚህ ውስጥ ያላችሁ 360 ሰው እዚህ ውስጥ የምትሰሙ ነቢያት ወይ ሐዋርያት ብሎ በሚል ስም ወይ ደግሞ የምትጠሩ ወይ ደግሞ በዚህ አገልግሎት እናገለግላለን ብላችሁ የምትሉ ሰዎች እንድትገቡ በጌታ ፍቅር እጠይቃለሁ።
ነቢያት ነን ወይንም ሐዋርያት ነን ብላችሁ የምትሉ ሰዎች እና በዚህ የጸጋ ስጦታ የምታገለግሉ ሰዎች ማለት ነው። ለብርቱ ጉዳይ ፈልጋችኋለሁ ኑ። ነቢያት ነን፣ ሐዋርያት ነን። ጌታ ጸጋ ሰጥቶናል። ትንቢት እንናገራለን፣ መገለጦችን እናገራለን፣ ራእዮችን እናያለን፣ እግዚአብሔር እንደሚናገረን እናምናለን ብላችሁ የምትሉ ሰዎች እኔም አምናለሁ፣ በጣም አምናለሁ። የአባቶች አምላክ ምስክር በጣም አምናለሁ። ግን እስቲ እንፈታተሽ ማለት እንጠያይቅ። አንድ ሰው አፖስትል ወይ ነቢይ ሳይሆን ከዚህ በኋላ ገስት እንዳይልክልኝ ማንም ሰው ቴንክ ተባርኮ ወገኖች 10 ሺህ ልታስገቡት ነው። 9600 ደርሷል። እናንተ እነኚህ አፖስትልና ፕሮፌት ነን ብለው ለሚሉ ሰዎች ሼር አድርጓቸው። እስኪችንም ሴትዮ ፈልጓት። እሱስ አልመጣም ብሏል። ምን ቦጣ ይመጣል ብራዘር? ሊያበሽቀን ሊያደርቀን ይመጣል እንጂ አይኑን አፍጥጦ ጥርሱን አቅጥጦ ባልታጠበ ፊቱ ተነስቶ መጥቶ ሃሌሉያ ይልልሃል። እነዚህን ነቢያትንን ብለው ባዮች ሟርተኞችን እንዳትፈሯቸው ወገኖች። ነቢያትንን ባዮች ሟርተኞችን እንዳትፈሯቸው። ግን ቅድሚያ መስጠት ፈልጋለሁ። እባካችሁ እንድትገቡ እጠይቃለሁ። ነቢያትንን ሐዋርያትንን ብለው ለሚሉ ሶሻል ሚዲያ ላይ ቲክቶክ ላይ ፌስቡክ ላይ ዩቲዩብ ላይ ለሚያገለግሉ ሰዎች ለነሱ ሼር አድርጓቸው። ተደውሎለት አልመጣም ነው አይደል ያለው? ገባ 130 ሚሊዮን ተስፋው ነኝ እኔ። ቀላል ሰው አይደለሁም። ዓለም እየጠበቀኛል እኔን ነው። አሁን ተስፋ ቆርጠ ወደ ቤት ሂድ። ገባ 130 ሚሊዮን ተስፋው ነኝ እኔ። ቀላል ሰው አይደለሁም። ኤሊክ ወንድሜ ያንተ ልክት የሆነ ቆርቆሮ መኪና ሊሆን ይችላል፣ ቤት ብሎኬት ሊሆን ይችላል። እኛ ከዛ ሌቭል አልፈናል። ከሀዘንና ከሱኬ አልፈን በማራ ሌቭል ነው እየተንቀሳቀስን ያልነው። ዴርዞ ዳትስ ማይ ማተር። ዋው 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 ቅጥል ትላለህ አለ። ከአንተ ስትማረት ነው ደግሞ ገንኜ ነው ያለት። በጣም ደምቄ ነው አለ ብራዘር። ወዳጅ ለሚያይ ሰው አትነግርም። አይናችን ተከፍቶ ነው ያለው። ገንኜ ነው ያለሁት ነው ያለው ወይ ገንዤ ነው ያለሁት ነው ያለው? አማርኛ እንዴት ነው ጠፋብኝ ዛሬ። ምንድን ነው ያለው? ገንኜ ነው ወይስ ገንዤ ነው ያለሁት ነው ያለው? እኔ እኮ እንደዚህ አማርኛ የሚጠፋብኝ ነገር ነው ግር የሚለኝ። ምንድን ነው ያለው ወገኖች? የሰምታችኋል? ገንኜ ነው ወይስ ገንዤ ነው ያለሁት ነው ያለው? አሜን አትሉማ? አለ እስራኤል ዳንሳ። ምንድን ነው ያለው? እሺ ገንኜ ብሎ አለ። 6000 ሰው ነው ላይቭ ላይ የሚያየው። ማነው 8000 ሰው? ሶሪ እኔ ነኝ። በጣም ግነቱ ቅባቱ በጣም ጨምሮ ማለት ነው። ከነዚህ ውስጥ አንዱ እኔ ነኝ።
ለምን አትለኝም? እዛ ቁጭ ብዬ ኮመኩም ነበረ። ኢንጅል ነኝ ብሎ ስላለ እስኪ የሰማዩን ነገር ልጠይቀው አስቤ ነው። ኢንጅሎች ከሰማይ አይደል የሚመጡት? እንዴት ነው በሰማይ ያለው ነገር? ጌታ ለምንድን ነው የዘገየው? የምታውቀው ነገር ካለ ንገረኝ ብዬ ልለው ማለት ነው። ኢንጅልን ስታገኝ የምድር ነገር አታወራውም። ግልጽ አይደለም? እንዲ አማርኛ ይሄ ኢንጅል ስታገኝ የምድር ነገር አታወራውም። የሰማዩን ነው የምጠይቀው። ኢንጅል ላይ ብሎ ስላለኝ ሄጄ እዛ ቁጭ ብዬልሃለሁ እየቆመቆምኩ ማለት ነው። ጠረጴዛ እየደበደብኩ ግርግዳ እየደበደብኩ በሚናገረው ነገር ስሜት ሄድ ብልቅልቅ ብሎ ማለት ነው። አንዴ ያስቀኛል፣ አንዴ ያስቆጣኛል። በዚሁ ጥቂት ደቂቃ ውስጥ በተናገረው ማለት ነው። የኢትዮጵያ ሕዝብ ተስፋው እኔ ነኝ አለ። ከዛ በፊት ግን ያመለጠኝ ቃል አለ። እያንዳንዱ ኢትዮጵያዊ ከኔ እግር ስር በታች ነው፣ እኔ ስለሆነ የሚወጣው እኔ ስለሆነ የሚገባው ይላል። ትስቃላችሁ አይደል እናንተ? ሰውየው እኮ የእውነቱን እኮ ነው የሚናገረው። ገንኜ ነው ገንዤ ብሎ ያለው ይሄ ታያችኋል። እንዴት ነው ይሄ ደግሞ እንትን አልሰፋለች። ዓለም እየጠበቀኛል እኔ ያው ገንኜ ተስፋ ቆርጠ ወደ ቤት ሂድ ገባ። ከነዚህ ውስጥ ሚሊዮን ተስፋው ነኝ እኔ። ከነዚህ ውስጥ አንዱን ቀንሰው፣ አንዱ ኤርሚያስ ስለሆነ ማለት ነው ቁጭ ብሎ እና ኤርሚ ታዲያ አንተው እዛው እየሄድክ እየኮመኮምክ እየመጣህኛ ላይ ምንድነው የምትጮኸው ብለህ ካልከኝ አልጮኩም። አገልግሎት እየተገለገልኩ ነበር። የኢትዮጵያ ተስፋዋ ነኝ ብሎ በሚል በዚህ ጢማም ወንድ እየተገለገልኩ ነበር። ፈሰሰ እኮ አልኩ። የእግዚአብሔር ቃል መገለጥ መች አመለጣችሁ? ኤዲያ ስብከት እዛ ነው እንጂ ያለው አንተዬ፣ ስብከት እዛ ነው ያለው። ቁጭ ብድግ ነው የሚያደርግ። እኔ ምንድን ነው እሺ፣ ዓለም እየጠበቀኛል እኔን ነው። አሁን ተስፋ ቆርጠ ወደ ቤት ሂድ ተበተኑ ገባ። 130 ሚሊዮን ተስፋው ነኝ እኔ። ቀላል ሰው አይደለሁም። አያ ለ130 የኢትዮጵያ 130 ሚሊዮን የኢትዮጵያ ሕዝብ ተስፋችን ክርስቶስ አይደለም። እዚያ አሉላ ቸርች ውስጥ ተቀምጠው ተስፋችሁ ክርስቶስ ነው፣ ተስፋችን ክርስቶስ ነው ብለን የምንሰብክኛ ዝም ብለን ነው ማለት ነው። ማለት ያለብን ይህንን ምንድን ነው ማለት ያለብን ወንድሞች እናቶች? ኦርቶዶክስ የኢትዮጵያ ተስፋ ቴዎድሮስ ሳልሳዊ ነው የሚባል ሰውዬ ነው ብላለች። ይሄ ደግሞ ራሱን የኢትዮጵያ ተስፋዋ እኔ ነኝ ይላል። ኦርቶዶክስ ደግሞ ሳልሳዊ ቴዎድሮስ የሚባል አለ። እሱ በሚመጣ ሰዓት ላይ የኢትዮጵያ ወንዞች በሙሉ ወተት ነው የሚያፈሱት፣ እርጎ ይሆናሉ ብላናለች። ገድለ ፊቅጦር፣ መጽሐፈ ሳቤላ፣ ድርሳነ ኡራኤል እና ሌሎችም መሰል መጽሐፍቶች ላይ ማለት ነው። የኢትዮጵያ ወንዞች በሙሉ የሳልሳዊ ቴዎድሮስ የሚባለው በሚነሳ ሰዓት ላይ የኢትዮጵያ ተስፋ እሱ ነውና እሱ በሚመጣ ሰዓት ላይ ምድሪቱ በጣም ኢትዮጵያ በሰላም ነው የምትኖረው እና ወንዞቿ በሙሉ ወተትና እርጎ ያፈሳሉ። እኛ ኢትዮጵያውያን ማድረግ ያለብን በዛ ሰዓት ላይ ማንኪያና ሚጥሚጣ ነገር ይዘ ወደ ወንዙ ጋር ቀረብ ማለት ነው ያለብን። ለምን? እርጎ ያው በሚጥሚጣ ነው የሚበላውና ይህን ኦርቶዶክስ እኮ ነች የምትሰብከው። አንደኛው የማቴዎስ ወንጌል የምዕራፍ 24 የአንድምታ ትርጓሜ ማለት ነው። አየመጽሐፍቶቹን ስጠራለህ የማቴዎስ ወንጌል መጽሐፍ ምዕራፍ 24 የአንድምታው ትርጓሜ፣ መጽሐፈ ሳቤላ፣ ድርሳነ ኡራኤል እና ገድለ ፊቅጦር ላይ ይሄ ቃል አለ። ሂርጎ የምትወዱ ሰዎች ሚጥሚጣና ማንኪያ ብቻ ይዘን ነው ወደዛ መቅረብ ያለብን። ማን የሰበከው? ኦርቶዶክስ ሳልሳዊ ቴዎድሮስ የሚባል የኢትዮጵያ ተስፋዋ የሆነ ንጉሥ ይመጣል ብላ ስላለች ማለት ነው። ይሄ ዱርዬማ እኛን አይወክልም። እውነቴን ነው የምልህ። እንደዚህ አይነት ጥፍሩን አሳድጎ የመጣ ይሄ ጥፍራም ነብይ ነኝ ባይ እንዲህ አይነት ዱርዬ እኮ አልኳቸው ወንድሞች እናቶቼ።
የተናገረውን ነገር ሰምቻለሁ፣ አይቻለሁ። ሰምተናል፣ አይተናል። እንደነዚህ አይነት ዱርዬዎች ድንኳናቸውን ነው መንቀል ያለብን ከዚህ ከሶሻል ሚዲያ ላይ የክርስቶስን ስም እያሰደቡ የጌታን ቤተክርስቲያን እያስነቀፉ መኖር የለባቸው እና የኢትዮጵያ ተስፋዋ እኔ ነኝ አለ። ዓለም እየጠበቀኝ ያለው እኔን ነው። አሁን ተስፋ ቆርጠ ወደ ቤት ሂድ። ገባ 130 ሚሊዮን ተስፋው ነኝ እኔ። ቀላል ሰው አይደለሁም። ይሄን ይውቅ ወንድሜ። የአንተ ልክት የሆነ ቆርቆሮ መኪና ሊሆን ይችላል፣ ቤት ብሎኬት ሊሆን ይችላል። እኛ ከዛ ሌቬል አልፈናል። ከሀዜና ከሱኬ አልፈን በማራ ሌቬል ነው እየተንቀሳቀስን ያልነው። ደርዞ ዳትስ ማይ ማተር ቅጥል ቅጥል ትላለህ አለ። አንተ ስትሟርት ነው ደግሞ ገንኜ ነው ያለት። እንግሊዘኛ እንደ ውሃ ነው የሚፈሰው። በጣም ደምቄ ነው አለ ብራዘር። ወዳጅ ለሚያይ ሰው አትነግርም። አይናችን ተከፍቶ ነው ያለው። ኢየሱስ ጌታ ነው። ሌሎች ኮፒል እንግዲህ ትሸር አድርጉ። አንዳንድ ህፃናት አሉ ዝም ብሎ በሰዎች የሚመሩት። አባ መጽሐፍ ቅዱስ ስለማታጠና ነው እንደዚህ አይነት ጽሁፎች። ዘፍጥረት 26:12 አንብብ። ይስሐቅ በዛ ዓመት 100 እጥፍ አፈራ ይላል። የፍልስጤም ሰዎች ቀኑበት ይላል። በሩም መጥቶ ዘጉት ይላል። ቆፈረ ይላል። ይህንን ብትዘጋ ያኛው ነው መቆፍረው። ይሄ ብትዘጋ በዛኛው አልቆም፣ ሌላ ቆፍራለሁ ወንድሜ፣ ቆፍራለሁ። ምንጭ ነገር። ስለዚህ ውሃው ያለበት ገሬራ ሰዎች ጋር አይደለም። ምንጩ ያለው ከገሬራ ሰው አለ። ምንጩ ያለው በእግዚአብሔርና በይስሐቅ መካከል ባለው ኪዳን ነው። በረከቱ ያለው በይስሐቅና በእግዚአብሔር ባለው ኪዳን ነው። ለዚህ ነው ታዲያ አሁን አንተ ምንጩን ልትቀዳ የመጣኸው በውጭ ሀገር ላይ የሚኖሩ እህቶችን በውስጥ እየደወልክ እንደዚሁም ደግሞ እዚህ ሚዲያው ላይ ያገለግላለሁ ብለህ እያልክ ገንዘብ የሚሰጡህን ጸልይላችኋለሁ፣ የማይሰጡትን ደግሞ ረግማችኋለሁ እያልክ የበረከት ቃል የእርግማን ቃል የምታወጣው ምንጭ እየቀዳህ ነው ማለት ነው። እኔ ደግሞ ጌታ ኢየሱስ ምስክሬ ነው፣ ዛሬ ይህንን ምንጭ እደፍንብሃለሁ ማለት ነው። ይህንን የአጭበርባሪነትህን የወሮ በላነትህን በነቢይነት ስም የምትነግደውን ንግድን ዛሬ ይኸው እዚህ 380 ምናምን ሰው እየሰማ ምንጭህን እደፍነዋለሁ። ኦኬ። የፍልስጤም እረኛ ስለሆነ ነው፣ የጌራራ ሀገር ንጉሥ የላካቸው መልእክተኞች ስለሆኑ ነው፣ ፍልስጤማውያን እንደቀኑበት ነው ብለህ ልትል ትችላለህ። መብት ነው። ቆመህ ግን ብሉይ ኪዳንን እኔ ጋር አታወራውም። ብትገባ ያ ክፍል ለምን እንድተባለና አንተ አሁን ከራስህ ጋር አምጥተህ እንዴት ልታገናኘው ልትሰፋው እንደፈለግ የርንበት ማለት ነው አለ። እዚህ እየሰማ ነው። ናግባ ሌሎችም ካሉ አስገቧቸው። እኔ አንድ ነቢይ ነኝ ብሎ የሚል ሰው ነው የምፈልገው። ከሆነም ቤቱን ሞልቶ እዚህ ጋር በሙሉ ይኸው ተሰልፈው እናወራለን። አይዟችሁ፣ አትፍሩ። እኔ በነቢያት የጸጋ ስጦታ እኮ አምናለሁ አልኳችሁ፣ አምናለሁ። የጸጋ ስጦታው ዛሬም አክቲቭ ሆኖ እንደሚሰራ አምናለሁ። ግን በእነማን ላይ ነው የሚሰራው? እንመረመራለን። ትመረመራለህ፣ እኔም እመረመራለሁ፣ አንተም ትመረመራለህ። የእግዚአብሔር ሕዝብ ይመረምረናል። ኑ ግቡ። ዛሬ አንድ ኦርቶዶክስ እዚህ ቤት ገስት እንዳይልክ፣ ማንም ጴንጤ እንዳይልክ። ከጴንጤዎች የሚልከው ነቢይና ሐዋርያ ነን ብለው የሚሉትን ነው። ኑ ግቡ። እኔ በሌላ ቀን ገስት ስትልኩልኝ አልነበር እንደዚህ? ቢኒስቲ ወይ ውረድና ለምናቸው ታች ካሉ ፈላልግስ በግራ በቀኝ እስኪ እንደሱ ይሻላል። እየተሰማ እኮ ነው በእውነት። ኑ ግቡ፣ ናግባና አንተ የነቢያት የጸጋ ስጦታ ህይወቴ ላይ አለ።
አክቲቭ ሆኖ ይሰራል ብለህ የምትል ከሆነ ናግባ ልፈትሽህ። አንተ ምን ፈትሸኝ። ነቢያት ነን የምትሉቱ ማለት ነው። አዎ ልክ ነው። በክርስቶስ ቤተክርስቲያን ውስጥ የነቢያት አገልግሎት ዛሬም እንዳለ እኔ አምናለሁ። የፈለገ ግን ቢኖሩ በብሉይ ኪዳን ነቢያት ስልጣን ግን አንቀበላችሁም። የፈለገ እኮ ቢኖሩ አልኩ። እነ ኢሳያስን በተቀበልንበት አይነት አቀባበል እናንተን አንቀበልም። ቃላችሁ እንደነሱ መሬት ጠብ ማይል የአምላክ የእግዚአብሔር ቃል ነው ብለን አንልም። መገለጥን ሊሰጥህ ይችላል። ኦኬ፣ እሱን ታመጣለህ። በህልም ሊናገር ይችላል ጌታ። ኦኬ፣ ትናገራለህ። በማቴዎስ በትንቢተ ኤርምያስ መጽሐፍ ምዕራፍ 23 ላይ በተጻፈው በአምላክ ቃል መሰረት ትናገራለህ። እንመረምራለን ማለት ነው። እንመረምራለን። ኑ ግቡ። አንድ ኦርቶዶክሳዊ ገስት እንዳይልክልኝ ዛሬ። ኦኬ፣ ለምን አልቀበልም? ነቢይና ሐዋርያንን ብለው የሚሉ ብቻ እንዲመጡ ለምኗቸው፣ አበረታቱ፣ ቀስቅሱ፣ ደውሉ፣ ቴክስት አድርጉላቸው፣ ሪፖስት አድርጉት። እዚህ ያለውን ፔጅ ሪፖስት አድርጉት። አፖስትል ናግባ እንጂ ፕሮፌት ማን ኦፍ ጉድ ኑ ግቡ እንጂ። ምንድን ነው ያልኩት? ማኖፍ ጋር ነው እንዲ ያልኩት? ተሳስቼ ነው? በስተት መሆን አለበት። ማኖፍ ጋር ካልኩኝ ዳጸ ልሳን ነው ይያዝልኝ። እንደዛ ነው ያልኩት? ማኖፍ ጋድ ነው እንዲ ያልኩት? አይ አይደለም። ካልኩም በስተት ነው ያልኩት። ማኖፍ ጉድ ነው ያልኩት። ጉድ ማለት የእንግሊዘኛውን ሳይሆን የአማርኛውን ማለት ነው። በጌታ እየለመንኩ እኮ ነው። በጌታ በክርስቶስ ነው እየለመንኩ ያለሁት። በጌታ በጌታ በኢየሱስ ነው የምለምነው። ኑ ግቡ። እሺ ካላችሁ አንዳንድ ቁጥር ጻፉልኝ። ዛሬ እንግዲህ እንተያያታለን። እዚሁ ነው የማድረው ማለት እዚሁ ነው የማመሸው። አንድ ሰው እንዳይወጣ በር ዝጉልኝ። ማንም ሰው እንዳይወጣ የገባ ነቢይን የተባለውን ሁሉ ሰብስበህ ጥራልኝ ነው ብዬ የምለው። በጌታ እርስ በርሳቸው ተደዋውለው በውስጥ ይሄኔ ተደዋውለው ሊሆን ይችላል። በግሩፕ ተመካክረው አንድ ሰው ብቻ ወክለው ይዘው ይምጡ። አሉ እኮ በጣም ብዙ ሴቶች፣ በተለይ ሶፊ የሚባለው ሰውዬ ቤት እኮ በጣም እኮ የሚሰበሰቡ ብዙ ባልቴቶች አይቻለሁ። ነብይ ነን እያሉ ይመጡ ማለት ነው። ተንቀሳቀስ እንጂ ኑ ግቡ። ቢኒያም ዛሬ ከአንተ ጋር ነው የምጣላው። በእውነት ዛሬ እንጣላለን። ሰው እዚህ ቤት የማይገባ ኖ የቀልድ ቢሆን ይመጡ ነበር። አየህ ኖ እዚህ ቤት ሰው ዛሬ የማይገባ ከሆነ አንተ ነው የቆለፍክበት ማለት ነው። ስለዚህ እኔ ዱላውን ወደ አንተ ነው የማዞረው። ወይ ይግቡ ወይ ቲክቶኩን ለቀን እንውጣ፣ ወይ እነሱ ያገልግሉበት፣ ወይ እነሱ ይውጡ። ካልሆነስ ኖ ግቡ። 130 ሚሊዮን ተስፋ ይኸው እንዴት ይደበቃል? ወንድሜ ተስፋችን ለምን ተደበቀብህ?
ወይኔ ጉበን ያለ ኦሮሞ በእውነት ተስፋችን ለምን ትደበቅብናለህ? ና ግባ አስገባ። 400 ሰው ቁጭ ብሎ እየጠበቀ ነው እንግዲህ ከ130 ሚሊዮን ህዝብ ተበተኑ እኮ ብሎናል። ሲጀምር እኛ አልሰማ ብለን ያለ ተበተኑ ምንም አታመጡም ብሎናል። ገስት የላካችሁ ነቢያቶች ናችሁ። ገስት ላይ ብዙ ሰው አላችሁ። አልሰማ ብለዋል እንጂ ገስት ላይ የላኩ ብዙ ናቸው። ነቢያቶች አይመስሉኝም። ወይ ደጋፊዎቹ እንዲገቡ ይደረግ እንዲ አስገባቸው። እሺ የነቢያት የእንደነኛ አይነት የነቢያት ብዬ ስል የእውነተኞቹ ነቢያት እኔም ስለምቀበል ማለት ነው። የእንደነኛ አይነት ነቢያትንን ባዮች ሟርተኞችን የምትደግፉ ሰዎች መግባት ትችላላችሁ። እነሱ ከሌሉ መቼም ልጆቻቸው መንፈሳዊ ልጆቻቸው ሊኖሩ ይችላሉ። ተወካይም ካለ ይግባ። ስራ በዝቶባቸው ሊሆን ስለሚችል እነሱ ተኝተውም ይሆናል። ሌሊቱን ሁሉ ሲያገለግሉ ነው ያደሩት። ለማገልገል የወጣችሁ ሰዎች በቲክቶክ እና በፌስቡክ ላይ በተለይ ቲክቶክ ላይ ደግሞ እኔን በጣም ብዙ ጊዜ ለእኔ ሀገር ሰዓት ጥሩ ሰዓት አይደለም እነሱ የሚገቡበት። በኢትዮጵያ ከሰዓት በኋላ ማለት ለእኔ ከእኩለ ሌሊት በኋላ ነው እምተኛበት ጊዜ ነው እሱ። ዋጋ ከፍዬ አንዳንዴ ይሄንን አሁን እዚህ በስዕሉ ላይ የምታዩትን አጭበርባሪ ሰው እያየሁት ነበር በሌላ አካውንት። እንዲህ አይነት ወንድሞች እናቶቼ ለእውነት መንገድ ለመሰደብ የእውነትን መንገድ ለማሰደብ የጌታን ስም ለማስነቀፍ ደግሞ በልሳን ነው መጸለየው ብሎ ይላል። ይሄ ልሳንን ያው ከመንፈስ ቅዱስ ነው ብዬ አላምንም። ለምን? ሰውየው ሟርተኛ ነው፣ ተራጋሚ ነው። የስተት ነገሩን ስተት ነው ብለው ስላሉት ሰዎች ይራገማል። ሽንትህን አልጋ ላይ 5 ይሸናሉ አለ። አያ እግዚአብሔር መንፈስ ቅዱስ እየተናገረኝ ነው አለ። ና ግባና ከኔ ጋር አውራ እኮ ነው ብዬ የምልህ። ኑ ግቡና አውሩ። በጌታዬ ስም ላይ ያላገጣችሁ እናንተ ኑ ግቡና ከኔ ጋር አውሩ። የተቀባ ነብይ ነኝ ብሎ ያለ እኮ መደበቅ የለበትም። መጥቶ ነው መናገር ያለበት። በልናና እኔ ጋር አውራ፣ ስለ ነቢያት ስለ ጸጋ ስጦታ ናና አውራ። በብሉይ ኪዳን በአዲስ ኪዳን ጠይቃለሁ። አንተ እንደተራገምከው ይራገሙ የነበሩ ሽንት ያሸኑ የነበሩ መንፈስ ቅዱስን እየጠሩ ሽንት እናሸናለን ብለው ያሉ እንዳንተ አይነት ደፋሮችን ታሳየናለህ። እሺ ሰብለ ሰላም ላንቺ ነው። ሰላም ኤርሚ እንደምን አለህ? ደህና ነኝ ጌታ ይመስገን። ከየት ቤተ እምነት ነው? እኔ ኦርቶዶክስ ተዋህዶ ልጅ ነኝ። እሺ ትምህርትህን በጣም ወደዋለሁኝ። በእውነት ብዙ ነገር ደግሞ አውቄበታለሁ። ተባረክ ያለሁኝ። ብዙዎቹ ቴሌቪዥኑ ሁሉ እንዲህ አይነት እንትኖች አሉ በቴሌቪዥን ቻናል የሚታዩና እነሱም በማየት ብቻ በቃ የእናንተን የጴንጤን እንትን በጣም እየነቀፍኩ የነበርኩ ነኝ፣ እየጠላሁም የነበርኩ ነኝ። አሁን ግን አንተ ማነው ብሩኬ
ማን ነው ደግሞ ስታስተምሩ እየሰማሁኝ በጣም ጥሩ ጥሩ ትምህርት እያገኘሁበት ብዙ ነገር ተለውጬበታለሁኝ በብዙ እነዛን ግን እያየሁ በጣም ነበር ምነቅፋችሁ ምጠላው የነበረ ደግሞ እንደናንተ አይነት በጣም በቃ ዳኒ አሁን በጣም ቆንጆ በጣም ጥሩ አስተማሪ ነው። እንዲገባን አድርጎ የሚያስተምር ነው እና በብዙ ነገር ተለውጬበታለሁ። በጣም ወዳችኋለሁ፣ አከብራችኋለሁኝ። እነሱን ደግሞ አምላክ ልብ ይስጣቸውና ይመልሳቸው፣ የንስሐ ዕድሜ ይስጣቸው ነው የምለው። እሺ እህታችን ተባረኪ፣ በርቺ። ፎሎ ባክ መልስልሻለሁ፣ አወራሻለሁ። የቴ ጸጋ ይብዛልሽ። እሺ የእውነትን መንገድ የሚያሰድቡ ሰዎች ቢኖሩ መንገዱ ግን ትክክል ነው። ኢየሱስ ግን ትክክል ነው። እኛ የወንጌል አማኞች የምናምነው እምነታችን ግን ትክክል ነው። ተባረኪ። ዛሬ ለእንደነሱ አይነት ስለሆነ እነሱ ከሌሉ ወኪሎቻቸው እንዲመጡ እፈልጋለሁኝ። ተባረኪ። ልንህቴ ሰብሊ ይኸው ፎሎ ባክ መልሼልሻለሁ፣ በውስጥ አወራሻለሁ። ተባረኪ። ጸጋ ይብዛልሽ። አሜን አሜን። አንተም ተባረክ። አመሰግናለሁ። ሰላም ቻው ቻው። እሺ ወኪሎቻቸው ካሉ ወኪሎቻቸውን ቀስቅሱ። እዚህ ገስት ላይ የላካችሁ ሰዎች አንዴ ላውርድ፣ ከዛ በኋላ የምትገቡ ከሆነ የእነሱ ወኪሎች ከሆናችሁ ማለት ነው። እነሱ አይገቡም ማለት እነዚህ በፒክቸር ላይ የምታዩቸው ሰዎች በነቢያት በነቢይነት ስም ሟርትን የሚያሟርቱ የሚራገሙ የዘመናችን ነውረኞች ናቸው። ነውረኞች። ቪዲዮ አለ አይታችኋል። ካላያችሁ መልሼ ያሳያችኋለሁ። እነዚህ ብቻ አይደሉም፣ መሰሎችም ሁሉ ጨምራሉ። እንደነዚህና እንደነዚህ አይነት መሰል ማለት ነው። ኦኬ አሉ። ለእግዚአብሔር ክብር ይሁን። እሺ ሌላ አለ። ኦኬ የላክልኝ ሰውዬ ልኬልሃለሁ እኮ የላክልኝ ሰውዬ ልክ ያለሁኝ። ነቢይ ነን ብላችሁ የምትሉ በነቢያት የጸጋ ስጦታ እናገለግላለን። ጌታ ቀብቶናል፣ መንፈስ ቅዱስ ይናገረናል። የረገምኑ ይረገማል፣ የነቀልኑ ይነቀላል፣ የተከልኑ ይተከላል፣ የገለበጥኑ ይገለበጣል ብላችሁ ቲክቶኩን የምታምሱ የዘመናችን የማታ ቀበሮች ማለት ነው። የማታ ተኩላ ይባላል። እኔ ገጠር ባደኩበት የማታ ተኩላ፣ ኢሳያስም እንደዛ ይናገራል። ነቢያቶቻችሁ እንደ ምድረ በዳ ቀበሮች ናቸው ይላል። እጅን የሚያስፈራው ቀበሮ መሆነ ጅብ በሌሊት ስለሚሰማራ ከጉድጓዱ ከዋሻው ስለሆነ የወጣው ያገኘውን ነው የሚበላው፣ ያገኘውን ነው የሚነክሰው። እሺ በቃሉ ብሎክ ላደርገህ ነው። ያው በቃ ቴንኪው። ነቢያት ነን ሐዋርያት ነን ብላችሁ የምትሉ በመገለጥ የጸጋ ስጦታ እናገለግላለን ብላችሁ የምትሉ ጌታ ራእይ ሰጥቶናል። ራእዩን ተቀብለን ራእዩን ለማስኬድ ብላችሁ የእግዚአብሔርን ሕዝብ እየረገማችሁና እያስፈራራችሁ ገንዘብ የምትቀበሉ እያስፈራራችሁና እየረገማችሁ ገንዘብ የምትቀበሉ ገንዘብ እንዲሰጧችሁ የምታጭበረብሩ ገንዘብ ካልሰጧችሁ ቃል አወጣብሃለሁ ሽባ አድርጌ ነው ማስተኛ አልጋ ላይ ብለህ የምትል ነብይ ነኝ ብለህ የምትል ተቀብተህ የለ እንዴ? የኢትዮጵያ ተስፋ ነኝ እኮ ብለኸኛል። አሁን አንተ ስንሰማ ቪዲዮ ላይ የኢትዮጵያ ተስፋ የ130 ሚሊዮን ህዝብ ተስፋ ነኝ ብለሃል። ተስፋችን የሆንከው ነብይ ና እንጂ ናግባና እናውራ። የኢትዮጵያ ተስፋ እኔ ነኝ ብሎ ስላለም ማለት ነው። ያው ከከፈትኩ ጊዜ ጀምሮ 1 ሰዓት ሆነኝ እየጠየቅኩ ነው። ነቢያትና ሐዋርያት ነን ብላችሁ የምትሉ ሰዎች ለምን አትመጡ አላችሁ? እዚህ
ለምን ሼር አታረጉላቸውም? ወገኖች ላልሰሙ ለምን አታሰሟቸው? ለምን መተው ስለ ዕውቀታቸው እላቸው ላይ ስለሚሰራው መንፈስ ለምን እንዲጠየቁ አታረጉም? እኔንም ይጠይቁኝ። እኔ እነሱ ብቻ አይደለም ጠይቀው፣ እነሱም እኔን ይጠይቁኝ። በነቢያት አገልግሎትና በጸጋ ስጦታ ኦኬ፣ በልሳንም ይሁን በየትኛውም ጉዳይ ላይ ብቻ እኔንም ይጠይቁኝ። ሼር አድርጉት ወገኖች፣ ዳድ ሼር አድርጉት፣ ሼር አድርጓቸው። እሺ ጀስቲፋይድ ናግባ፣ ጀስቲፋይድ ናግባ ኮሜንተን አይቻለሁ። ናግባና እዚህ ትናገራለን የፊት ጀስቲፋይድ ነብይና ሐዋርያ በዚህ ዘመን የለም ነው አይደል ያልከው? ናግባ እስቲ ተንተን አድርገህ ትነግረናለህ ብራዘር። የራቀውን አቅርበህ የቀረበውን አንቦርቅቀህ በደንብ ትነግረናለህ። ጠይቃለሁ እንዴ። አሁን ኮሜንት እየደጋገምክ ትጽፍ አልነበር እንዴ? ጀስቲፋይድ ብሎ የሚል ስም ያለ ናግባ። ኧረ ቤቱን ጭራ አታርጉት። ተሳስተን የጻፍከው እሺ ብራዘር፣ ብትገባ መያዣው መጨበጫው ይጠፋሃል። ኮሜንት መጻፍ ቀላል ነው። በዚህ ዘመን ነብይና ሐዋርያ የለም ብሎ ማለት ኮሜንት መጻፍ ቀላል ነው። ስትገባ ግን አየህ ሙዳ የሚያክል ስጋ ከእግርህ ላይ ወይ ከሰውነት ላይ እስኪወርቅ ድረስ ጥያቄ ትጠይቃለህ ማለት ነው። አንተም ትጠይቀናለህ። እሺ ድምፅም የለም መናገርም የለም ምናምን ነገር የተባለው አይነት ነገር ነው። ወኪሎቻቸው ማትገቡ እነሱን ወክሎ ሊገባ የሚችል የለም። እሺ የጥቁሮች አድባር ጤና ይስጥልን። እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? እኔ ራስን የቻልኩ የጥቁር ህዝቦች አድባሩ እታች ወረድ። እሺ ወገኖቼ እንግዲህ አይገቡም። እኔ ይህንን ቤት ከዚህ በኋላ እንገባለን ብለው ካሉ በሳምንት አንድ ቀን ለነቢያትና ለሐዋርያትን ብለው ለሚሉ በጸጋ ስጦታ እናገለግላለን ብለው ለሚሉ ሰዎች ቤቴም ልቤም ክፍት ነው ላወራቸው ማለት ነው። በጸጋ ስጦታ በጣም ስለማምን እዚህ ያለን ወንድሞች እና እህቶች ስለምናምን እግዚአብሔር መንፈስ ቅዱስ እንደሚሰራ እንደሚናገር በጣም እናምናለን። እነዚህ በፎቶ ላይ እንደምታዩቸውና ከእንደነሱ አይነት መሰሎች አጭበርባሪዎች ላይ ግን እግዚአብሔር ሲሰራ አናይም። እነዚህ ደፋር ሲበዛ ደፋር የለየላቸው ሟርተኞች ናቸው። የአምላክ የእግዚአብሔር መንፈስ ውስጣቸው የሌለ ሟርተኛ ተራጋሚ በለዓማውያን ናቸው እንጂ እነዚህ ነቢያት አይባሉም።
እነዚህን ነቢያት ወደ ማለት ከደረስክ አንተ ከእውነት ሚዛን ወድቀሃል ማለት ነው። እነዚህን እውነተኞች ናቸው ብላችሁ የምትሉ ሰዎች ካላችሁ በእውነት ነው ብዬ የምልህ ስለ እነዚህ ህልም ማለም አይጠበቅብህም። ኦኬ፣ እግዚአብሔር በተለየ ድምፅ እንዲያሰማ አትጠብቅም። የተናገሩትን ብቻ መስማት ነው። የተናገሩትን ብቻ ማየት ነው። እንዲህ አይነት ነብይ እግዚአብሔር መቼ ነው አስነስቶ የሚያውቀው? እስኪ ስሟት እችን ንቁ ነኝ እኔ ብለህ መጥተህ አገልጋዮችን አንተ ነህ እንደ የምታጣራው። ከዘሬ ውስጥ ሰው አይውጣ። ከዘሬ ውስጥ በኢየሱስ ክርስቶስ ስም ዘር አይውጣ። ተረገም በሕያው በአምላኬ ስም። ምድርና ሰማይን የፈጠረ እግዚአብሔር አምላክ በዘሬ ውስጥ ሰውን አያውጣ። ይሄ ርግማኔ የትኛውም ነቢያቶች፣ ፓስተር፣ ሼክ፣ ቄስ እንዳይሽረው ዘንድ አጸደኩኝ። በዚህ ቃል እውነተኛ የሆነው ቃል ህይወቴ በዚህ ይበላሽ። አይስ በኢየሱስ ክርስቶስ ስም እንዳይስተካከል ዘንድ ረገምኩኝ። ያለኝ ጸጋ ላካፍል ብዬ የእግዚአብሔርን ቃል ይዤ ስመጣ በክፉ ሀሳብ መጥተሃል። አንተ የእፍኝ ልጅ ነህ። አንተ የእፍኝ ልጅ ነህ። በኢየሱስ ስም ተረገም። ይሄ ነው የክርስቶስ መንፈስ። ወንድሞች እናቶች፣ እንዲህ ብለው ሲናገሩ ትፈሯቸዋላችሁ አይደል? እነዚህን ሟርተኞች እንድች አይነትን ሟርተኛ እቻ የእናቷ ወይ የዘሯ የትውልዷ ከራማ የሚባል አጋንንት እሏ ላይ የሚሰራባት እንጂ የክርስቶስ መንፈስ ያለበት ሰው ማንንም ለህይወት የተሰጠንን የእግዚአብሔርን ቃል አንስታ በዚህ ቃል ህይወትህ ይበላሽ ብሎ የሚል ቃል ማውጣት ይሄ ከክርስቶስ መንፈስ የወጣ ቃል አይደለም ብራዘር። እባቡ ነው ላላ የሚሰራባት። የተባረከውን ጌታ ኢየሱስ ክርስቶስን ስሙን ጠርታ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም፣ በእርሱ የሚያምን ግን የዘላለም ሕይወት እንዲኖረው እግዚአብሔር ልጁን ላከው ብሎ ባለው በአምላክ ቃል ላይ የተጻፈውን የጌታን ስም ጠርታ ምን አለች? ትራገማለች። አየህ፣ እንደነኛ አይነት ሰዎች ይላችሁ ፎሎ ያደርጋችኋቸው አንፎሎ ነው ማድረግ ያለባችሁ። የምታደምጧቸው ሰዎች እንደነኛ ሰዎችን ቁጭ ብላችሁ አታድምጡ፣ ትታችኋቸው ነው መሄድ ያለባችሁ። ምን ግዙልኝ እያለች ነበር? ወንበር ግዙልኝ እያለች ነበር። ሶ ታዲያ ለምን ልታደርገው ነው ወንበሩን ግዙልኝ ያለችው? ምን ልታደርገው ነው ወንበሩን ግዙልኝ ያለችው? ለመቀመጫዋ ነው? ራሷ አልተቀመጠበት ነው ወይስ ለምንድን ነው? መቼም እቺ አሁን ቸርች ጌታ ራእይ ሰጥቶኛል ብላ እያለች ብቻ እንዳልሆነ እንደዚህማ ለምንድን ነው ወንበር ግዙልኝ ያለችው? ታች ኮሜንት ጽፋችኋል። ለቸርች ቸርቹ የእሷ ነው። ቸርቹ የእሷ ነው እንዴ? ስንት ህዝብ አላት ማለት እዛ የተሰበሰበ የእሷ ሰዎች ስንት አሉ? ስንት አባላት አሉ? ከአባላቶቿ እንግዲህ ሰው እንጥራ፣ ሽማግሌም አይጠፋም። እውነታችሁ ነው ግን ወንድሞቼ፣ በእንደዚህ አይነት ቸርች በእንድች አይነት ሴትዮ የሆነ ቸርች የሚመራው
ግድ የላችሁም። አይ እድርንና ቸርችን ለዩ። ምናልባት የእድር ቤት ሰብሳቢ ከሆነች ከእንደነዚህ አይነት ሟርተኞች ተጠበቁ። እንደነኛ አይነት የሕያው አምላክ እግዚአብሔር መንፈስ ምስክር ነው፣ የክርስቶስ መንፈስ ያለባቸው ሰዎች አይደሉም። እነዚህ ደፋሮች፣ ጨካኞች አራዊቶች ናቸው። አራዊት፣ ነፍሳትን የሚበሉ አራዊቶች፣ ነፍሰ ገዳዮች እኮ አልኩ። ሰውን በዚህ ልክ መራገም የፈለገ ሊያበሳጭ ይችላል። አገልግሎቴን የማይቀበሉ በጣም ብዙ ሰዎች አሉ። ተራገም ግን አላለኝም። የክርስቶስን መንግስት ስትነካ በእግዚአብሔር መንፈስ ሆነን የምንናገረው የእግዚአብሔር ቃል አለ። የጌታን ደም ስታክፋፋ፣ በክርስቶስ ላይ ስትቀልድ፣ የጌታን መንግስት ስትቃወም፣ መንግስቱም ማለት ነው ግለሰቡን መቃወም ትችላለህ። በዚህ ነው ያልክ ወንድሞች ናቶች፣ በዚህ ነው ንቁ ነው እሱ ምን ይነቀዋል? ንቁ ነኝ እኔ ብለህ መጥተህ አገልጋዮችን አንተ ነህ እንደምታጣራው። ከዘሬ ውስጥ ሰው አይውጣ። ከዘሬ ውስጥ በኢየሱስ ክርስቶስ ስም ዘር አይውጣ። በጌታ በኢየሱስ ስም ስራሽ ይፍረስ፣ ዘርህ ይለምልም። ንቃ የምትባለው ወንድም፣ እኔ ደግሞ እባርካለሁ። እንደነኛ አይነት ሟርተኞችን የተናገሩት የእርግማን ቃል በአንተና በልጆች በዘር በትውልድ ላይ እንዳይበቀል እንዳይሰራ፣ እሷ ማንም ሼካ፣ ማንም ጳጳስ፣ ማንም ፓስተር፣ ማንም እንዳያስረው አድርጌ ገዝቻለሁ ነው አይደል ያለችው? በአምላኬ ስም ስሟት። ምድርና ሰማይን የፈጠረ እግዚአብሔር አምላክ በዘሪ ውስጥ ሰውን አያውጣ። ይሄ ርግማኔ የትኛውም ነቢያቶች፣ ፓስተር፣ ሼክ፣ ቄስ እንዳይሽረው ዘንድ አጸደኩኝ። በዚህ ቃል እውነተኛ በጌታ በኢየሱስ ክርስቶስ ስም ሞትን ድል አድርጎ በተነሳው ለሙታን ሕይወትን በሚሰጠው የሌለውን እንዳለ አድርጎ በሚጠራው በአብርሃም አምላክ በጌታዬ በኢየሱስ ክርስቶስ ቅዱስና ገናና ስም እቺ ጨለማ ሕይወቷን የወረሳት ጨለማ ውስጥ የተቀመጠች ሴት የተናገረችው ቃል ንቃ በሚባለው ወንድም ዘር ትውልዱ ላይ በሌሎችም ላይ እንደዚህ እያደረገች የተናገረችው ይህ ቃል በጌታ በኢየሱስም ሕይወታቸው ላይ ፍሬ እንዳያፈራ፣ ዘመናቸው ላይ እንዳይበቅል፣ መንገዳቸውና ሕይወታቸውን ልጆቻቸውና የነሱ የሆነውን ነገር ሁሉ እንዳይነካ ይህ ከአንደበቷ የወጣ የእርግማን የእባቡ ቃል በጌታዬ በኢየሱስ ክርስቶስም እሷ ማንም እንዳይሽረው ዘግቻለሁ፣ ቆልፍ ያልሆነ ያልችው ማንም እንዳይሽረው ብቻ ሳይሆን የተናገረችው ቃል ወደ ራሷ እንኳን እንዳይመለስባት እግዚአብሔር ስለ እሷ እንኳን እጸልያለሁ። ስለ እሷ የተናገረችው የእርግማን ቃል እሷ ላይ እንኳን ተመልሶ ልጆቿና ዘሯ ላይ እንኳን እንዳይሰራ በጌታ በኢየሱስ ክርስቶስም በተናገርሽበት ሰው ላይና በሌሎቹ ሁሉ ላይ በክርስቶስ አብያተ ክርስቲያናት ላይ የተናገራችሁት የሟርት ቃል በኢየሱስ ክርስቶስ የስም ስልጣን ጌታዬ ኢየሱስ በሰጠኝ በልጅነት ስልጣን በቃሉ ብርሃን በመንፈስ ቅዱስ ኃይል እሽረዋለሁ። በኢየሱስ ስም እሽረዋለሁ። በኢየሱስ ስም ይህንን እርግማን እሽረዋለሁ። ጳጳስ እንዳይፈታው፣ ሼክ እንዳይፈታው፣ ማንም ፓስተር እንዳይፈታው፣ ማንም ነቢይ እንዳይፈታው ብለሻል። በተሰጠኝ በእግዚአብሔር ጸጋ በማገለግልበት የጸጋ ስጦታ በመንፈስ ቅዱስ ኃይል እሽረዋለሁ በጌታ በኢየሱስም። እንደነዚህ አይነት ሟርተኞች ወንድሞች ናቶች፣ እቺ የክርስቶስ መንፈስ አይደለም ያለባት ወንድሞች ናቶች። መንፈስ ቅዱስ ያለበት ሰው አይራገምም። ሰውን ጸጋ ስጦታህን አለመቀበል አይደለም፣ ዘቅዝቀው ሊሰቅሉ ይችላሉ። የተባረከው የክርስቶስ መንፈስ ያለበት ሰው ሰውን በዚህ ልክ መጽሐፍ ቅዱስን አንስታ
የጌታ ኢየሱስ ክርስቶስን ስም ጠርታ በዚህ ቃል ሕይወት ይበላሽ ብላ የምትራገም እቺ ሟርተኛ ናት፣ እንዳትፈሯት። ያም ከሷ ጋር ያለው ሌላኛው ማለት ነው ሟርተኛ ነው። ይሄ ማን ነው? ማን ኢንጂል ነኝ ብሎ ያለው ማለት ነው። ክራይስት ኢንጂል ነኝ ብሎ ያለው በገባችሁ ኖሮ ወይኔ ላይ አጋንንት ይወጣሉ፣ ያንተ ላይ አጋንንት ይወጣ ነበረ፣ እንፈታተሽ ነበር። ክራይስት ኢንጂል ነኝ ብሎ ያለ ሟርተኛ በላተኛ ቀበሮ ጠፍሩን አሳድጎ የመጣ ማለት ነው። በጽድቅ መንገድ አገልግለ በጽድቅ ህዝቡን በጠየቅ በጽድቅ አገልግላችሁ በጽድቅ እግዚአብሔርን በመፍራት አገልግላችሁ አገልግሎታችንን ሰፖርት አድርጉ ብትሉ የጽድቅ መንገድ ነበር። እሱ የእውነት መንገድ ነበር። እሱ የእውነት መንገድ ነበር። እንዳትፈሯቸው። ሰምተሽኛል እህቴ? እንዴ አንቺ እንደዚህ አይነት የሰፈር ላይ ዱርዬዎች ተሰብስበው መጥተው እናንተ ሲረግሟችሁ ስቀት አልፋለ እንዴ? ቃል እኮ ነው እየተናገሩባችሁ ያሉት፣ የሟርት ቃል ማለት ነው። ሟርታቸውን ወደ ራሳቸው መመለስ ነው እንጂ የአምላክን የእግዚአብሔርን ቃል ጠርቶ በዚህ ቃል ህይወት ይበላሽ ማንንም እኮ አይባልም። ብራዘር ኦ ጌታዬ አንተ አንቀጠቀጠኝ እኮ አልኩ። የእግዚአብሔርን ቃል መጽሐፍ ቅዱስን አንስተህ ህይወታችን የተሰራበት የምንድንበትን የእግዚአብሔርን ቃል አንስተህ በዚህ ቃል ህይወት ይበላሽ። ምንስ ቢበድላት ንቃ የተባለው ወንድም አጥፍቶ እንኳን ከሆነ አየህ ንግዷ ላይ ቆሙባታል ማለት ነው። ንቃ የሚባለው ሰው ነጋዴነታቸውን አጋልጧል ማለት ነው። በዚህን ያህል ልክ ሰውን የሚራገም የክርስቶስ ነቢይ ነኝ ብሎ የሚል የአምላክ መንፈስ ያለበት ሰው የለም። እንኳን አዲስ ኪዳን ብሉይ ኪዳን እንኳን እንደዚህ የተናገረ ነቢይ የለም። አንቺ ኑ ግቡና ከሙሴ እስከ ሚልኪያስ እስኪያሳዩኝ አባቶቼ ነቢያትን ማለት ነው። የሉም። ይኸው ከቢኒና ከወንድምነት ከዳንዬ ውጭ የመጣ የለም። ይሄ ሁሉ ባዶ ቦታ ያስቀረውትኝ ሰውን ሌላውን ላለማስገባት እነሱን ለማስገባት ነበር። ሶስት ስድስት ቦታ አይደል ያለው? 3 ሐዋርያ 3 ነቢይ ነኝ ብሎ የሚል ለምን አይመጡም? ለምን አትመጡም? እንደው በጌታ ቆጥቼ ተናድጄ የሆነ ነገር ከኦለ እንዶ በሜጀር ዋን ክሪስ እንጅል በርለን ለማስተጓቀል ልክ ተቆጥቼ ተናድጄ የሆነ ነገር ከኦለ እንዲወጣ ለመድረቅ የመጡ 9 ሰዎች ናቸው። 5ቱ አልጋ ላይ ይሸናሉ። ነቢይ አይደለሁም። ይኸው እግዚአብሔር ምስክሬ ዴቫንታስ ለፕሬካኖዛ ደሞ ልሳን ብሎ ይላል እንዴ? ይሄ እንደዚሁ ጭራቅ እንደመሰለ ነው። አየው አግጥጦ የመጣ አውሬ እላው ላይ የሚሰራ የክርስቶስ መንፈስ አይደለም። ይሄን ምናልባት እሱ ሌሊት ሽንቶ ያመልጠው ሊሆን ይችላል። አየህ እሱ ሊያስተላልፍ ነው። በእርግማን ወደ ሌሎች ሊያስተላልፍ ምን ስለሆንክ ነው አንተ? 9 ሰዎች ከ9ኙ 5ቱ ሽንታቸውን ይሸናሉ አለ። 4ቱስ ካካቸውን የሚጸዳዱት ወይስ ምን እንደሚያደርጉት? ወይ እነሱ ቆሞ ያሸኗቸዋል? እንደዛ ነው ያሳየ አይደል? የጌታ መንፈስ አሳየኝ አላለም? ወይኔ ኤርሚያስ
አምስቱ ይሸናሉ። እሺ ብለው ማለት ነው። ተራጋሚዎች ራሱ ከሚያደርጉት እኮ ነገር አንዱ እንደዚህ ነው። ምራቃቸውን ተፍተው ያው ቃል ለምድር ለሰማይ ምናምን ብለው በሜጀር ዋን ክሪስ እንጅል በርለን ለማስተጓቀል ልክ ተቆጥቼ ተናድጄ የሆነ ነገር ከኦንላይ እንዲወጣ ለመድረቅ የመጡ 9 ሰዎች ናቸው። 5ቱ አልጋ ላይ ይሸናሉ። ነቢ አይደለሁም እኔ። ይኸው እግዚአብሔር ምስክሬ። ዴቫንታስ ልፕሪካኖዛ እንዴት መጡ ስለው ወንዱ ውስጥ ላይ ክዳን ገብቷል። ከአውሬው ጋር ክዳን ገብቶ የተቀባው ነቢይ የሚያሳድድ በተለይ አቅጣጫዎች የሚያሳዱ ናቸው አያለው። 9 ሰዎች ናቸው። ከስር የጨለማውን ዓለም የሚያካሄዱ አገልግሎቱን እናስተጓጉል፣ እንዲበሳጭ እናርቅ፣ እንዲናደድ አድርግ ብለው ከዲማን ዓለም መልክ ተቀብለው የመጡ ሰዎች 9 ሰዎች አለው። የእግዚአብሔር መንፈስ እንደዚህ ያለ ከተቀመጡበት ላይ በሱሪያቸው በጉርዳቸው ላይ እግዚአብሔር አምላክ ሽንት ስለቀባቸው ያለው ይሄ የደብተራ መንፈስ ነው ማለት። እኔ በቀድሞ ቤት እዛ ስቀድስ በነበርኩበት ሰዓት ላይ የማውቀው መተተኞቹ ደብተራዎቹ ሲደግሙብህ እዛ እናስፈሳቸዋለን ይላቸዋል። የፈስ ድግምት አላቸው። እዚህ ደግሞ የሽንት እዛ የፈስ ነው፣ እዚህ የሽንት ነው። ኤርሚ እንትን በተኙበት አለ ቅድም፣ አሁን በተቀመጡበት የሚለው ሁለቱ በሁሉምና ቤኒ ታዲያ ሲሸኗ ያለው ካታያ አንዳንድ 9 ማለት አንዳንዱ ከ9 5ቱ አልጋ ላይ ይሸናሉ። 4ቱ ድንገት እጃቸው ይቆረጣል። ምን እንደሚቆርጥ አይታወቅም። ማብራት ይቆረጣው፣ ራሳቸው ይቆረጡ፣ በምን ቆረጡ አይታወቅም። ድንገት እጃቸው ይቆረጣል። እኔ ወገኖቼ ይህንን እንደነኛ አይነት መተተኞችና እንደነዚህ አይነት ጠንቋዮችን ሰምታችሁ ትፈራላችሁ? ወገኖች በጌታ የምታምኑ ወንድሞች እናቶች፣ የእነኚህ ሰዎች ንግግር ሰምቶ የሚፈራ ሰው አለ ወይ? እኔ ለእናንተ መልእክት ብናገር ይሻላል። እንደዚህ እንፈራለን ብላችሁ ለምትሉ ሰምቷቸው እነዚህን የሚፈራ ሰው አለ? የሚደነግጥ ሰው አለ? የሚሸበር ሰው አለ? ምናልባት ሊሰራብኝ ይችላል ብላችሁ የምትሰጉ ሰዎች አላችሁ። የእነኚህን ሟርተኛ ሰውዬ ማለት ነው ካለ እናንተ የእግዚአብሔር ልጅነታችሁ ጥያቄ ውስጥ ይገባል ማለት ነው። እኔ ይቅርታ አድርግልኝ፣ እችም ያም የተናገረው ፈቅጄላችኋለሁ። ፎቶዬን ዘቅዝቃችሁ በወስፌ የበሳህ የፈለግከውን የእርግማን ቃል ተናገር፣ ቤትህን ዘግተ ማለት ነው። የአባቶቼ የነቢዩ የኤልያስ አምላክ ይፋረድ። እኔና ልጆቼ ሚስቴ ላይ እናንተ ተራግማችሁ የምታመጡት ነገር ካለ በእርግጥ እግዚአብሔር አላከኝም። እንደ አንተ አይነት መተተኛ መልኩን ቀይሮ የመጣ ይሄ የደብተራ ስፒሪት ማለት ነው። እዛ እናስፈሳሃለን ይለዋል። የሆነ ነገር ተናግረህ የማታረግ ከሆነ እነሱ የሚልሁን የማታረግ ከሆነ የፈስ ድግምት ነው የምዘራብሽ ይልሃል። የፈስ ድግምት ትሰራብሃለሁ፣ አስፈሳሃለሁ ይልሃል። እዚህ ደግሞ አሸናሃለሁ ይልሃል። የሚያሸናው ደግሞ ጌታ መሆኑ እኮ ነው። መንፈስ ቅዱስ ነግሮኛል አላለም? አቤቱ አምላኬ፣ አቤቱ አምላኬ፣ አቤቱ አምላኬ፣ አቤቱ አምላኬ፣ አቤቱ አምላኬ፣ እነዚህ የሌሊት ብቻ አይደለም የቀን ቀበሮች እንጅል በርለን ለማስተጓቀል ልክ ተቆጥቼ ተናድጄ የሆነ ነገር ከኦንላይ እንዲወጣ ለመድረቅ እንጅል ነኝ ነው ያደል ብለህ ያልከው የነበረው። የሚያዩት ከ5 እስከ 8 የማይሞሉ ሰዎች ናቸው እየወረዱ ከ3 እስከ 4 ምናምን ነገር እንደዚህ 8 ሰው ማነው 4 ሰው ካለ ከአራቱ አንዱ እኔ ነኝ። እዛ በፌክ አካውንት ሰምቼው ነበር። ከዚህ በኋላ ግን በደንብ መስማት ስለነበረብኝ ማለት ነው ዴዘን ማድረግ እስካለብኝ ድረስ መስማት እስካለብኝ ድረስ ሰምቻቸዋለሁ።
አሁንስ ከዚህ በኋላስ ሰውየው በማን መንፈስ ነው የሚያገለግለው? እልም ያለ አጭበርባሪ ወስላታ የሆነ ሟርተኛ ጠንቋይ ነው። እንዳትፈሩት። በነቢይ ስም ራሱን የሚጠራ ክራይስት ኢንጅል ብሎ የሚል ኢንጅልነትህን ከላህ ላይ ነበረ እንደ ሱሬህ እንደሚወልቅ ወልቆ የምትሄደው። ገብተህ ቢሆን ኖሮ አትርፏል። ጌታ ኢየሱስ አትርፏል። ያውም በእውቀት ነበር፣ ያውም በመንፈስ ብልጫ ነበር። እናንተ በእርግጥ የእግዚአብሔር ነቢያት ከሆናችሁ እዚህ ታረጋግጥ ነበር። እዚህ እኔ ጋር ትንቢት ትናገር ነበር፣ ታወራ ነበር። እዚህ ታወሪ ነበር። ዘመናችሁ ሩቅ አይሆንም። የሰራዊት ጌታ ቅዱስ እግዚአብሔር ምስክር ነው። እንዳጭበረበራችሁ እንዳታለላችሁ የጌታን ስም እንዲነቀፍ የጌታ ስም እንዲሰደብ ምክንያት እንደሆናችሁ የሰራዊት ጌታ እግዚአብሔር ሩቅ አያስኬዳችሁም። ወይ ለሕይወት የሚሆን ንስሐን ሰጥቷችሁ እንድትመለሱ እድል ይሰጣችኋል። ካልሆነስ ከዚህ ትውልድ መካከል አሁንም ሞገሳችሁ ተገፏል። ጥላችሁን የተገፈፈው የሚሰማህ አንድ ሰው እስክታጣ ድረስ ዝምባም ሆነ ነው በአደባባይ የምትቀረው። እግዚአብሔር በቅድስናና በጽድቅ እሱም በመፍራት የምናገለግለው ወንበር አልገዛችሁልኝ ብሎ በዚህ መጽሐፍ በእግዚአብሔር ቃል ሕይወት ይበላሽ ብሎ የሚረግም አለመግዛት ይችላሉ። አለመግዛት ይችላሉ እኮ እግዚአብሔር ሕዝብ አለመስጠት እኮ ይችላሉ። መብታቸው ነው። ከጠየቅ በጽድቅ አገልግለ ጠይቅ፣ ከሰጡ ይሰጠዋል። በቃ አለቀ። ልክ እኔ እንደማደርገው በጽድቅ አገልግለ ጠይቅ። ሕይወትህን አሳይ። በመጀመሪያ ሕይወትህን አሳይ፣ አገልግሎትህን አሳዩ። ሰው ይረዳችሁ። የእግዚአብሔር ሕዝብ እኮ ይረዳል። ድካሜንም በሕይወቴም አልፎ የሚሰራውን የእግዚአብሔርን ጸጋ፣ ድካሙንም በሕይወቱ አልፎ የሚሰራውን የእግዚአብሔርን ጸጋ፣ የዳንየንም የቢንያንም የሌሎችንም አንዳችን ለአንዳችን እናያለን፣ እናውቃለን እኮ ብራዘር። ጌታ የገለጠልንን ያህል ማለት ነው። ታማኝነታችሁን አሳዩ። ገንዘብ ያልሰጣቸውን ሰው ይረግሙታል። ወንድሞቼ እናቶቼ፣ መብታችሁ ነው አለመስጠት። ወንድሞቼ እዚህ እህቶች፣ በጌታ የምታምኑ ወንድሞቼ እናቶች፣ ገንዘብ አለመስጠት መብታችሁ ነው። ገንዘብ ስላልሰጣችሁት የሚረግም ተራጋሚ አገልጋይ እሱ የክርስቶስ መንፈስ ያለበት አይደለም። ኤርምያስ ገንዘብ ስላልሰጣችሁ የሚረግማችሁ ከሆነ በእርግጥ ልንገራችሁ የክርስቶስ መንፈስ የለበትም ማለት ነው። አላደርገውም። እኔ የክርስቶስ መንፈስ ስላለብኝ ሰው ገንዘብ ስለሰጠኝና ስላልሰጠኝ አይደለም እምባርከም እምረግምም። ለምን እረግምሃለሁ? ሲጀምር መብታችሁ ነው አለመስጠት። ገንዘብ መብታችሁ ነው ወንድሞች እናቶች። የፈለገ ነብይ ይሁን፣ የፈለገ ሐዋርያ ይሁን፣ የፈለገ ወንጌላዊ ይሁን፣ የፈለገ የጸጋ ስጦታ በሕይወቱ ላይ ይገለጥ፣ አለመስጠት መብታችሁ ነው። ስላልሰጣችሁ አገልጋዮች ይርገሟችሁ ብሎ የሚል የለም። እሺ ወንድምነት ቆይ ልስጥ። ወንድሜ ሰናይ ይኸው ተባረክ ወንድምነት። ይኸው ፉል ሰጥቻለሁ። ሰናይ ወንድሜ ፉል ሰጥቻለሁ። ማስወረድም ማስወጣትም እችላለሁ። ሚዩት ማድረግ ሙሉን የሰጠው። አትፍሯቸው እነዚህን ሟርተኞች። ምንም እንዳትሰቀቁ ብራዘር። እንደነዚህ አይነት ሟርተኞች የክርስቶስ አገልጋዮች አይደሉም። በእግዚአብሔር መልክና አምሳል የተፈጠረውን ክርስቶስ የሞተለትን ሰው ገንዘብ ስጠኝ ብለው አልሰጥ ብሎ ሲልህ በዚህ ቃል ሕይወት ይበላሽ ብላችሁ በኢየሱስ ክርስቶስም ሼካ ጳጳስ ፓስተር ነቢይ ነኝ ብሎ ቢል እንዳይፈታ እቆልፍሻለሁ። እኔ እቆልፍሻለሁ። እህትዬ ደግሞ አንቺን ብዬ እህትዬ ብሎ ማለት ለምዶብኝ ነው። ኦኬ እህትዬ ብዬ አልኩት፣ ይቅርታ። እንደነዚህ አይነት እህቶች እንኳን ተብሎ ሊጠሩ እንኳን የማይገቡ ናቸው። የክርስቶስ መንፈስ አይራገምም። አንተ የፈለገ ሊያበሳጩ ይችላሉ። እኔ በዚህ 10 ዓመት ውስጥ ስንቶቹ ረግመውኛል፣ ሰድበውኛል። ስንቶቹ አልኩ።
ከራሴ ወገን ከወንጌላውያን አማኞች ጀምሮ እስከ ኦርቶዶክሳውያኑ የረገሙኝን አልተራገምኩም። እንደው ተሳስቼ እንኳን ተናግሬ እንኳን ከሆነ በጌታ ፊት ማረኝ ብዬ ነው የማነባው። አንተ ምን አደረገ? ይህ ህዝብ ምን አደረገች? የፈለገ እምነት ተከታይ ትሆን እግዚአብሔር ልጁን እኮ የሰጠለት እኮ ህዝብ ነው። ይሄ ህዝብ ታውቃለህ፣ በሙሉ እዚህ ፕላኔት ላይ የሚኖር ህዝብ ሃይማኖቱ ከሌላ ሊሆን ይችላል። እስላም፣ ኦርቶዶክስ፣ ቡዳ፣ ሂንዱዝም፣ ሽንቱዝም ዋቴቨር ሊሆን ይችላል። እግዚአብሔር ልጁን እኮ የሰጠለት እኮ ህዝብ እኮ ነው። የእግዚአብሔር ልጅ ነፍሱን እስከ መስጠት ድረስ እኮ የወደደው እኮ ህዝብ ነው። መወደዳቸውን ልንነግራቸው የእግዚአብሔር ልጅ እንዴት እንደሚወደን መውደዱንም ነፍሱን እስከ መስጠት ድረስ እንዴት እንደወደደን ፍቅሩን ልንነግራቸው፣ ምሕረቱን ልንነግራቸው፣ የጸጋውን ባለጠግነትን ልንነግራቸው ነው እንጂ የሚገባው ገንዘብ አልሰጥ ብለው ሲሉ ልትራገም አንተ ማነህ? ሟርተኛ። እነዚህ የክርስቶስ መንፈስ ያለባቸው ሰዎች አሉ። ለምን? የክርስቶስ መንፈስ አይራገምም። አይራገምም። ትንቢት እንደዚህ አይደለም ብራዘር። ሽንታችሁን ታሸናችኋለሁ፣ ሽንት ነው ማሸና፣ ሽንት ለቅባለሁ፣ ልብህን ቀጥ አደርገዋለሁ፣ እግርን አጣምማለሁ። ሄደር አርዛ ዞር በል መተተኛ። እግዚአብሔር ለአንተ ገንዘብ አልሰጥ ብለው ስላሉ የሰዎችን እግር ሽባ አያደርግም። የሰዎችን አንገት የሚቆለምም አምላክ አይደለም። እሺ እንኳን ለአንተ ለቅዱስ ጳውሎስ እንኳን ቤተክርስቲያን ገንዘብ አልሰጥ ብለዋለች። ጠማማ ትውልድ እንኳን እንዲህ አይነት ዱርዬ እኮ አልኩ። ለቅዱስ ጳውሎስ ለሐዋርያው የቆሮንቶስ ቤተክርስቲያን ገንዘብ አልሰጥ ብለዋለች። ረገማቸው እንዴ ታዲያ? ረገማቸው እንዴ ወንድሞቼ? አረገመም፣ አረገማቸውም፣ አረገማቸውም። ለምን? የእርግማን ስፒሪት በጳውሎስ ውስጥ የለም። የእርግማንን ቃል ቅዱስ ጳውሎስ ሰዎች ላይ ተናገረ እንኳን ተብሎ ከተባለ ኤልማስ የሚባል ያ አገረ ገዢውን ከማመን ያጣመም የነበረ ጠንቋይ እንደ ስሙ እንደዛ ነው የሚተረጎመው። ጳውሎስ የሚናገረውን ቃል ሰምቶ እንዳይድን ሰውየውን ያጣመማል። አጠገቡ ቆሞ ምንድን ነው ያለው ታዲያ? እውር ትሆናለህ ነው ያለው። በሐዋርያዊ ስልጣን ማለት ነው። ማንን? ጳውሎስን ስለነካው ነው? የጳውሎስ ስብዕና ስለነካ ነው? አይደለም። ታዲያስ ጳውሎስ የሚሰብከውን ቃል መቃወም ማለት የክርስቶስን መንግስት መቃወም ማለት ነው። አየህ፣ ጳውሎስ የእግዚአብሔር መንግስት ላይ አይቀልድም። እሱን እኮ በፊልጵስዩስ ከተማ ላይ ቀጥቅጠው ገለውት ሞቷል ብለው ከተማይቱ ከተሰራችበት ከተማ ማነው ገደል ውስጥ ወስደው ጥለዋቸው ጨርቁን አራክፎ ወደ ከተማ ወጥቶ እኮ የሰበከበት ነው። ደሙን እያዘራ ማለት ነው። እንደዛ ቀጥቅጠው የገደሉኝን እግዚአብሔር ይድፋችሁ ብሎ አላቸው እንዴ? አላለም፣ አላለም። የነሐስ አንጥረኛው እስክንድሮስ ከፋብኝ ይላል። ጌታ ግን እንደ ስራው ይመልስለታል ብሎ ፍርድን ለእግዚአብሔር እንጂ የሰጠው የነሐስ አንጥረኛው እስክንድሮስ ከፋብኝ ብሎ ያለውን አምላኬ ይንቀለው አላለም። አንተ አላለም ጳውሎስ። አላለም። በጳውሎስ ላይ አልከፋበትም፣ ከፍቶበታል። ኢያኔስና ኢያምብሬስ ሙሴ እንደተቃወሙት ፊሊጦስና እስክንድሮስ የሚባሉ ትንሣኤ ሙታን ከዚህ በፊት ሆኗል ብለው ያሉ ሐሰተኞች ሐዋርያውን አገልግሎቱን ላይ መጥተው አልተቃወሙትም፣ ትምህርቱን አልተቃወሙትም። እና አረገማቸው? አረገማቸውም። ይንቀላችሁ አላቸው? አላላቸውም። ሕይወታችሁ በዚህ ቃል ይበላሽ አለ? አላለም። ለምን? ሐዋርያው ሐዋርያ ነውና። እነዚህ ግን ነቢያት ነን ብለው የሚሉ ሟርተኞች ናቸው። ነቢያት አይደለም። ይሄ ነቢይ አይደለም፣ ነቢይ አይደለም። ይሄ አይኑን ያፈጠጠ በጫት ገራባ ያበደ ሰውዬ ነው።
ጠንቋይ ማለት ነው። እንደነዚህ አይነትን ሟርተኞች እንዳትፈሯቸው የእግዚአብሔር ሕዝብ። ያ አስረግጬ ነው የምነግራቸው ወንድሞች እናቶች። እንደነዚህ አይነትን ነቢይ ነን ባዮች ሟርተኞችን እንዳትፈሯቸው። የሟርታቸው ቃል እናንተ ላይ እንዳይበቅል እንዳትፈሯቸው። በእምነት ጸንታችሁ በእግዚአብሔር ቃል ተቃወሟቸው። ስማቸውን ጠርታችሁ ስትጸልዩ በእግዚአብሔር ፊት ማለት ነው። እነዚህ ላይ ሆኖ የሚሰራውን ይህንን የጨለማውን ኃይል ጉልበት ተቃወሙት። እባብ ነው፣ ጮሆ ይሄዳል። ራሱ እባብ ሲል ነበረ። እባብ ነው በሌሊት እየታየው ማለት ነው። ጮሆ ይሄዳል ራሱ። መተተኞች የእግዚአብሔርን ሕዝብ ትራገማለህ እንዴ አንተ? አያችሁ ንቀው በኢየሱስ ወደ ገሃነም እሳት ግባ። ከፈለግ ገሃነም እሳት ግባ፣ ከፈለግ ንስሐ ገብተህ ተመለስ። ካልፈለግ ግን ኩላሊት ይመታ ይላል። አያችሁ ንቀው በኢየሱስ ወደ ገሃነም እሳት ግባ። ከፈለግ ገሃነም እሳት ግባ፣ ከፈለግ ንስሐ ገብተህ ተመለስ። ካልፈለግ ግን ኩላሊት ይመታ፣ ልባ ይመታ፣ በኢየሱስም አናቴ ይመታ፣ በኢየሱስም አናቴ ይበሳ፣ በኢየሱስም ጭንቅላቴ ይበሳ፣ በኢየሱስም እቅድና ፋይናንሴ፣ ኢኮኖሚ፣ ኃይሊ፣ እውቀቴ ባዶ ይሁን፣ በኢየሱስም መታውት። እንዲህ አለኝ ጌታ። አውቃለሁ ይላል ግን ደንቆሮ ነው አለኝ። አውቃለሁ ይላል ግን ዕውር ነው አለኝ። ደንቁሯል አለ። ይሄ ሰው ልቡ ደንቁሯል አለ። ደንቆሮ ነው አለ። አይኑ ታውሯል አለ። እንደነኛ አይነት እንግዲህ አረሞች ናቸው ምድሪቱ ላይ የወጡት፣ ሶሻል ሚዲያም ላይ የወጡት ማለት ነው። እኔ እነሱ አይገቡም። ቢገቡ ጥሩ ነበር። አሁንም ሲድል ስጣችሁ። ነብይ ነን፣ ሐዋርያ ነን፣ በጣም የእግዚአብሔር መንፈስ በኃይል እኛ ላይ ይሰራል፣ እግዚአብሔር ይናገራል ብላችሁ የምትሉ ሰዎች ግባና እኔ ጋር ኑና ተናገሩ። ይኸው 6 ቦታ አለ። ኑ ግቡ፣ ተራ በተራ ላኩልኝ። ከፈለጋችሁም በአንድ ነግሙና ከመካከላችሁ አንድ ሰው መርጣችሁ እናወራለን። ኑ ግቡ። ኑ ግቡ። አሁን እዚህ እኔ ቲክቶክ ጋር እዚህ እኔ ጋር ገስት ላይ ገብተህ ይሄን ቃል በማን መንፈስ ሆነ እንደተናገርከው እነግርሃለሁ። ና ግባ። አሁን እነዚህ የክርስቶስ አገልጋዮች ናቸው እንዲሆኑ ወንድሞች እናቶች። የክርስቶስ አገልጋዮች ናቸው ብላችሁ የሚያወሩት ቃል በቃ ህይወቴ ላይ ሊሰራ ይችላል ብላችሁ የምትፈሩ ካላችሁ ወንዶችና ሴቶች ልጆች በእውነት ልጅነታችሁን ጠይቁ። ማንም አገልጋይ ስለተራገመ ያንተ ህይወት አይበላሽም ብራዘር። ያልሽ ማንም አገልጋይ ነኝ ብሎ ያለ ምድሪቱ ላይ ተቀብቻለሁ ብሎ የሚል ሰው አንተን ስለረገመህ የሚበላሽ ህይወት የለም። ካልተቃወምከው ግን እምትተኛ ከሆነ ግን እርግማናቸው ሊሰራብህ ይችላል። በእምነት ግን ጸንተህ እንደነኛይቱን ወንበዴዎች ፊት ለፊት ነው መቃወም ያለብን። ዳር ያዝ። ኮተታም ትውልድ እንዲህ አይነት ትንቢት እንዲህ አይነት መንፈስ እግዚአብሔር ሰጥቷል እንደ ቤተክርስቲያን አልሰጠም። ሊሰጥም አይችልም ጌታዬ። እንዲህ አይነት ነብይ አያቸው ንቀው በኢየሱስ ወደ ገሃነም እሳት ግባ። ከፈለግ ገሃነም እሳት ግባ፣ ከፈለግ ንስሐ ገብተህ ተመለስ። ካልፈለግ ግን ኩላሊት ይመታ፣ ልባ ይመታ፣ በኢየሱስም አናቴ ይመታ፣ በኢየሱስም አናቴ ይበሳ፣ በኢየሱስም ጭንቅላቴ ይበሳ፣ በኢየሱስም እቅድና አሁን ይህ ሰውዬ ቢያገኘው በባለፈው በመዶሻ ነበር አናትን ብሎ የሚለው ብሎ እንዳለው አይነት ሰውዬ አይለቁም። እንደነኛ ሰዎች ጩቤ ታጥቆ ሊሆን ይችላል የሚዞረው፣ ሊወጋ ይችላል።
በጌታ የሆናችሁ ወንድሞች እናቶች፣ እንደነዚህ አይነቶችን ከፈራ ሰይጣንን ፈርተሃል ማለት ነው። ኧረ ከሰይጣን ጋር መነካካት አያስፈልግም ብለህ እያልክ ነው ማለት ነው። እንዳትፈሯቸው፣ ልብ በሉና ስሙኝ። ሟርታቸውን እንዳትፈሩ፣ እርግማናቸውን እንዳትፈሩ፣ ግንስ በእግዚአብሔር ቃልና በጸሎት ተቃወሟቸው። ስትቃወሙ እነሱ አናቱ ይበሳ አናቱ ይፈርከስ ብለው እንዳሉ እነሱ አናታቸው እንዲበሳ አይደለም፣ እግዚአብሔር ማስተዋል ሰጥቷቸው በንስሐ እንዲመለሱ። ካልሆነስ ራሱ የሰራዊት ጌታ እግዚአብሔር ከጎዳና ላይ ዞር ያደርጋቸዋል። እኛ አፋችን እንዳመጣ የምንናገር ሰዎች አይደለንም። ሆነን በተገኘንበትም እንደዛ እንኳን የእግዚአብሔርን ሕዝብ ጌታንም ይቅርታ ጠይቀናል። እግዚአብሔር ሊፈራን የሚገባው ይሄኛውም ሰውዬ ያኛውም መልአክ ነኝ ብሎ ያለው ሰውዬ ማለት ነው። የሰማይ መላእክት ክራይስት ኢንጅል ብሎ አላለም። ኢንጅል መላእክት ነው አይደል? ታዲያ ለምን የሰማዩን ነገር ለመታ አትነግረንም? መቼ ነው የመጣው አንተ መልአክ? የኢትዮጵያ ተስፋ እኔ ነኝ ብሎ ያለ መልአክ ከመቼ ወዲህ ነው ተስፋ ሆኖ የሚያውቀው? መልአኩ ና እስኪ ስለ ሰማዩ ስርዓት ልጠይቅህ፣ ናግባና ንገረን። መንግስተ ሰማያት ምን ትመስላለች? የክርስቶስ ከተማ አዲስቱ ኢየሩሳሌም። ይህንን ዱርዬማ እኔ ነኝ ጠርጌ የማወጣው ከዚህ ሶሻል ሚዲያ ላይ። እግዚአብሔር ምስክሬ ነው እኮ አልኩ። መድኃኔዓለም ይፋረደኝ። አየው ዓለም እየጠበቀኝ ያለው እኔን ነው። አሁን ተስፋ ቆርጠ ወደ ቤት ሂድ። አየው 130 ሚሊዮን ተስፋው ነኝ እኔ። ቀላል ሰው አይደለሁም። በቃ ክርስቶስ ተስፋ አይደለም። ለ130 ሚሊዮን እኔን እንኳን እኮ አላወጣኝም ከዚህ ውስጥ እኔን እንኳን አላስወጣም። ለእኔ ሙሉ ጭምር ማለት ከ130 ሚሊዮን ዓለም የሚጠብቀኝ እኔና አለ። ለ130 ሚሊዮን የኢትዮጵያ ሕዝብ ተስፋው እኔ ነኝ አለ። እኛ ደግሞ ተስፋችን ክርስቶስ ይመጣል እያልን እየሰበክን ነው። እና ኤርሚያስ ስብከታችሁ እኮ ገደል ገባ ነው መባል ያለበት። ምክንያቱስ እንዲህ አይነት ጥፍሩን አሳድጎ እኮ አልኩ እንደ ወይዘሮ እንደ ሴት ወይዘሮ እቺ ትንሽዬዋ ጣት ላይ ያለችውን ጥፍሩን አሳድጎላል። ኢትዮጵያውያን ተንቀሳቀሱ እንጂ ተስፋችን እኮ ነው፣ ተስፋችሁ ነኝ እኮ እያለ ነው። ይሄን እንደው የምትፈሩት ብጣቱ ወንድሞች እናቶች፣ እንደነኛ ሰዎችን ነቢያት ብላችሁ ነው የምትፈሩት። በእውነት አንተ እንደዚህ የምትፈራ ከሆነ አንተ የጌታ ልጅነትን ጠይቅ ብራዘር። ሌላኛው ነው ብዬ ይሄን ሰውዬ አይደለም። የእነዚህ ሰዎች ቃል ሰምታችሁ የምትሸበሩ ከሆነ ይሄ ጎልያድ ላይ የነበረ እምቧ የሚል የሚያጋሳ ተራ ይሄ ተልካሽ አመድ ላይና አተላ ላይ የሚል ከሰከስ መንፈስ ማለት ነው። ተስፋችሁ እኔ ነኝ ብሎ መጣለ። ይህንን ታጥቦ ነደድን እኮ አለ አይደል? ማነው ሞጣ ኢየሱስ ክርስቶስን ማያት እንኳን ቢሳናችሁ ቃሉ መቀበል ምሳናችሁ ክሪስ እንጅልን ግንባሩ ነጻ ትወጣለህ። ጨርሻለሁ። ክርስቶስ ኢየሱስን ማያት እንኳን ቢሳናችሁ መንፈስ ቅዱስን ማያት ቢሳናችሁ በፊታችሁ የሚሰብከውን ሜጀር ዋን ክሪስ እንጅልን በደንብ ነጻ ትወጣለህ። አማኑን ትልማ ወይኔ ጌታዬ፣ ምን አለበት ይሄን ዱርዬ ሰውዬ ልቡን አነሳስተህ ብታስገባልኝ እዚህ ሶሻል ሚዲያ ላይ እዚህ ገስት ላይ እንዲልክ እኔ የት ሄጄ ነው ወንድም አለ ፊቴን ግንባሬን ይሁን ያለው ይሄው እኔ ስክ ብዬ እያየሁት ነው። ሞላጫ ሌባ እንደሆነ ይነበብበታል ላው ላይ ግንባሩ ላይ ሞላጫ ሌባ የዚህ ዘመን በነብይነት ስም የሚያጭበረብር ጥርሱን ያገጠጠ የቀንም የማታም ተኩላ
አጭበርባሪና ወንበዴ ማለት ነው። እጄ እግሬ ሁለንተና የተቀባ አይኔ የተቀባ ጥርስ የተቀባ ከንፈሮች የተቀባ ነው። ማይ ስፒሪት ኢዝ ፋስት። አሁን አየህ እጄም እግሬም ተቀብቷል አለ። ሰውነቱ በሙሉ ተቀብቷል። ምንድን የተቀባ ምንድን የተቀባው? ዜኒት ቫዝሊን ወይስ ምንድን የተቀባው? አየህ ከንፈሬ ሁሉ ተቀብቷል አለ። ቀጥሎስ አሁን ጅላጅል የሆነች ሴት ብታገኝ የተቀባ ከንፈር ነውና እኔ ሳሚ ስሚ ትፈወሻለች ብሏት እኮ ቢላት ይሄኔ ምናልባት ወደ እሱ ጠጋ ልትል የምትችል የሆነች ወይዛዘሮት አጠፋም። አንቺ ተቀብቷል ይላል። እንትኔም ተቀብቷል፣ ከንፈሬም ተቀብቷል። በከንፈር ብቻ ቢያቆም ጥሩ ነበር። ሰውነቴ ሁሉ በሙሉ ተቀብቷል። ምንድን ነው የተቀባው? ከንፈር ተቀብቶ እርግማን ስታወጣ ሰማን። በእርግጥም ተቀብቷል። የተቀባው ከማን ነው? ከአጋንንት ማለት ነው። የአባቶቼ አምላክ ይፋረደኝ። በገባውበት ፔጅ አትገባም። አንተም ይሁንኩ ሌሎቻችሁ ቅዱስ የእግዚአብሔር ልጅ ምስክር፣ በገባውበት ፔጅ አትገቡም። ይኸው ቤቴን ከፍቼ እስካሁን 2 ሰዓት ሞላ። 2 ሰዓት ድፍን 2 ሰዓት እስካሁን ማንም የላከ የለም ከዳኒና ከቢኒ ውጭ። ተቀብቷል አለ። ሁለመናዬ እኮ አለ። ምን አለ? እጄ እግሬ ሁለንተና የተቀባ አይኔ የተቀባ ጥርስ የተቀባ እጄ እግሬ ሁለንተና ተቀብተዋል። ሁለንተና ከንፈሬም ተቀብተዋል አለ። ሳምልና እስኪ የኢትዮጵያን ሴቶች ከጥቂቶቹ በስተቀር ሳማቸው እስኪ በተቀባ ከንፈር ሁለመና ተቀብተዋል አለ። ምንም የቀረው ነገር የለም ማለት ነው። እና በዛው በተቀባው ዕቃ ደግሞ ምን ሊያደርግ ነው ይሄ ዱርዬ? አሁን ይህንን እኮ የምታምኑ ሰዎች ኢየሱስ ይህንን አሁን አገልጋይ ብላችሁ ታምናላችሁ? ወንድሞች ናቶች ሁለመና ተቀብተዋል አለ። መልአክ መቼ ነው ተቀብቶ የሚያውቀው? እኔ እኮ አዳዲስ ጥያቄ ይመጣብኛል። አንተዬ መልአክ መቼ ነው ተቀብቶ የሚያውቀው? ክራይስት ኢንጅል ብለህ የክርስቶስ መልአክ ነኝ ብለህ ካልክ በኋላ መላእክት የቱ ጋር ነው ተቀብተው የሚያውቁት? መልአክ ይቀባል እንዴ? እኔ እኮ መልአክ ስጋ ያለው መልአክ አላቅም፣ ስጋ ለበስ መልአክ አላቅም። ባልታጠበ ፊቱ ጠዋት መጥቶ እዚሁ የሚሰተር እንደዚህ እርግማን ቃል የሚናገር መልአክ እኔ አላቅም። ልቡሳነ ስጋ የሆነ መልአክ አላቅም። መልአክ እዚህ ምድር እኮ ሲመጣ በዓላማ ነው የሚመጣው። መልአክ ገንዘብ ስጡኝ ብሎ አልሰጥ ብሎ ካሉት የሚረግም አይደለም። መልአክ ከንፈሬ የተቀባ ነው አይልም። መልአክ እጄ የተቀባ ነው፣ ሁለመናዬ የተቀባ ነው አይልም። የእግዚአብሔር መልአክ እንደዚህ ጢም አላቸው እንደ ወንድም አለ የአካል ብልት አላቸው እንደ እንደዚህ መንፈስ እኮ ናቸው። እግዚአብሔር ወደዚህ ዓለም ሲልካቸው ሊገለጡበት በሚችሉት አካል ይገለጣሉ እንጂ እግዚአብሔር ሊገልጣቸው በወደደው አካል ይገልጣቸዋል እንጂ እነሱ እኮ ልቡሳነ ስጋ እኮ አይደሉም፣ ስጋ የለበሱ አይደሉም። ገብርኤል ስታየው እንደዚህ ፀጉሩን አንጀርፎ የሚወጣ የሚገባ እንደዚህ 2 እግርና 2 አይን 2 ጆሮ ያለው እንዲህ አይነት ዱርዬም ሰው እኮ አይደለም ብራዘር። ማን ነው? ሀንቾ አስገቢው እንጂ እህትዬ። ወይት ለአንቺ ላኩልሽ መሰለኝ እሱ ልግባ ብሎ ሲል በስተት ነው። አትንኪው። ከገባሽም እሺ ነይ ግቢ፣ ችግር የለውም። አስገቢው እስቲ። እንትን ሞዴሬተር የለሽም እንዴ ሀንቾ? አስገቢው፣ ሳቢው እስኪ የሚሳብ ከሆነ ናግባ እስቲ። ዘላለም ዘሌ ናግባ። እንዴት ነህ? እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው? አላወኩም። ይቅር
አይ እኔ እንኳን ሀሳብ ለመስጠት ነውና ይህ ሰውዬ በጣም በዚህ ሰሞን ሶሻል ሚዲያ ላይ ይመላለሳልና አይ የምታውቁ ሰዎች ካለ ቸርች አለ ይባላል። የት ነው ቸርች አለው? አይ እሱ ራሱ ቸርች አለ ይባላል። ብዙ ጊዜ አገልግሎት ገዝተው ይሰጣል ይባላል እና እሱ የሚያውቁ ሰዎች ብዬ ነው። ሙሉ መረጃ የለህም ዘላለም? ብዙ በዚህ ሰሞን በጣም ሶሻል ሚዲያ ላይ ሁሉም በክርስቶስ ድናሉ የሚል ቸርች ከፍቷል ይባል ሰምቻለሁ እና ጸሎት ላይ ነኝ ብሎ ይፎክራል። 40 ቀንና 40 ሌሊት ጸሎት ላይ ነኝ፣ እግዚአብሔር ለምድሪቷ ታምራት ነገር ያደርጋል ብሎ ይፎክራል። ሰሞኑን እያየው ነበረ። እግዚአብሔር ሰዋቶ በእንዲህ አይነት አጭበርባሪ ዱርዬ በጣም ነውረኛ አሰዳቢ ባለጌ ሰው ነው። በጣም ይቅርታ አድርጉልኝና እዚህ ጋር ያላችሁ ሰዎች በጣም እግዚአብሔር ሊገስጸው። እንደዚህ አይነት አስተምሮት የለም። በወንጌል አይነት አማኞች ብዙ ሰዎችን የሚያሳድብ ወንጌል የሚነቅፍ ነው። ይሄ በጣም ከባድ ሰው ነው። ብቻ ተባረኩ፣ ቀጥልበት ኤርሚ። እግዚአብሔር ጸጋውን አብዛል። እሺ ቴንክ ዩ። እሺ እኔ ነኝ። ከየት ቤተ እምነት ነው? ኤርሚ ሰላም ለእናንተ ይሁን። እኔ ከቃለ ሕይወት ነኝ። እሺ እና እኔ በእነሱ ዙሪያ በጣም ህልም አይቼ በጣም ውስጥ የፈራበት ያለቀስኩበት እዚህ ጋር ለመናገር ፈልጌ ነው ከፈቀድክልኝ። ምን አይነት ህልም ነው ያየሽው? እኔ ያየሁት ህልም እዚህ ገስት ላይ ብዙ ጊዜ እዚህ ቤትና ዳኒ ቤት ይቆያለሁ። ከዚህ የበለጠ ማታ ማታ ደግሞ እኛ ሴቶች እዚህ ስደት ላይ ያለ ነው ተሰብስበን ቃል እንሰማለን። ከዛ ራሳችን እንጸልያለን እና ከዛ በኋላ ፕሮግራም ምናምን እንካፈላለን። ከዛ ባለጌስቷ ባለሆስቷ የመጡትን አገልጋዮች ፕሮፌት፣ አገልጋይ፣ ነቢይ ምናምን የሚሉት ከመጡ ትጋብዛለች። ብዙ ጊዜ ያው መድረክ ትሰጣለች። እኛ ከጸለይ ማናት ሴትዮዋ? ሴትዮዋ እንደኛ ናት። እሷ አገልጋይ ብሎ የመጣውን በቃ ቃል ተናገር ዛሬ መድረክ ላንተ ነው ምናምን እሷ በቅንነት አገልጋይ ስለሆኑ ብቻ መድረክ ትሰጣለች ማለት ነው። እንዲያገለግሉን ምናምን። ማነች ያቺ ሴት? ማናት? እሺ መሲ ትባላለች። መሲ ከዛ አለሽ ፕሮፋይል ፒክቸሯ? አዎ አለኝ። እሷ እንደኛ ናት። ግን መዝሙር ሰምተን ከጸለየን ምናምን በኋላ እሷ አገልጋይ የሚል ፕሮፌት የሚል ከመጣ መድረክ እንዲያገለግሉን ቃል ተናገር ምናምን ብላ የእግዚአብሔር ሰው ምናምን ብላ መድረክ ትሰጣለች በቅንነት ማለት ነው። ከዛ አንድ ቀን በህልም ሁሉ ጊዜ እሷ ጋር እንደዚህ ማታ ማታ 2 ሰዓት ጀምረን እስከ 4 ሰዓት ምናምን ጸልየን ምናምን እንቆያለን። መዝሙሩን እየሰማን እንቆያለን እና አንድ ቀን በህልሜ እሷ ያው ባለ ሆስት እንደሆነች ገበያ መሃል ነው፣ ትልቅ ገበያ መሃል ኮንፈረንስ እንደሚዘጋጅ ነገር ተዘጋጅቶ ነው ያለው። መግቢያው ላይ ገመድ ተወጥሯል። ከዛ ገመዱን ይዛ የሚመጡትን ሰው የምታስገባ እሷ ናት። ከዛ በገመድ እያስገባች አንድ አገልጋይ ቆሞ ከፍ ብሎ ቆሞ መድረክ አይነት ነገር ላይ ቆሞ እያገለገለ ህዝቡ እንደ ገበያ ነው፣ እንደ ኮንፈረንስ ነው የተዘጋጀ። በጣም ብዙ ህዝብ ነው። ከዛ መሃል እኔም መጣው እንደለመድኩት ያው ገስት እንደመጣ ነው ያሰብኩት ከህልሜ ከነቀው በኋላና ከዛ ሲመጣ ገመዱን ዝቅ አደረገችና እኔንም አስገባችኝ። ከዛ በኋላ ቃሉን እየሰማን ብዙ ህዝብ ነው። ከዛ ከሰማይ ትልቅ ፈረስ የሚያክል ፈረስ ነገር አውሬ ነጭ ነው እንደ ፈረስ ነው ከሰማይ ወረደ። ሲወርድ ህዝቡ ሁሉ የሆነ ነገር ለማውሰድ እንደሚሮጥ በቃ በጣም ሮጠን ተሰበሰበን። ስንሰበሰብ ሁላችንም ለማውሰድ በቃ እንደምንሮጥ ሮጠን ስንሰበሰብ ያ አውሬ እንትን አንድ ሰውየውን በአንድ በቃ ጎረሰና ዋጠው። አንድ ሰውየውን ዋጠው። ከዛ ሲወጥ ሁሉም ሰው ደግሞ አላቁም እዛ ፕሮግራም ላይ ኮንፈረንስ ላይ የተሰበሰበ ሰው ማለት ነው። ከዛ ያን ሰውየው በድንገት ሲወጥ ያ ህዝቡ ሁሉ ለማውሰድ እንደሚሰበሰብ የሮጠ ያ አውሬው ጋር የሮጠ ሰው ወደኋላ ደግሞ ተመልሰን ሮጠን። ከዛ በኋላ ነቀውና አለቀስኩኝ፣ ጸለይኩኝ። ከዛ በኋላ ሲስተር አለችኝ የኔ ታላቅ፣ ለሷ ነገርኳት ደውዬ እንዲ አየው። አይ ይሄ በቃ የሷ ቤት ይሆናል፣ ጌስት ይሆናል። እሷ ጌስት ሰውን እያስገባች ደግሞ አገልጋዩ
እሷም የኔ እህትም እንትን ትል ነበር። ከዛ በኋላ አቆመች። እሷ ለምንድን ነው መሲ ጋር መሄዱን ያቆምሽው? ፕሮግራሙ ለምን ተወሽ ምናምን ስትል አይ እሷ ብዙ ጊዜ አገልጋይ ብሎ የራሱን ፕሮፌት አገልጋይ ብሎ የመጣ ሰውን ሁሉ ታስገባለች። እሱ አገልጋይነቱንም እንትን ስለማትል እኔ በቃ ለራሴ ጸልዬ መዝሙር ሰምቼ መጽሐፍ ቅዱስ አንብቤ መተኛት ነው የምፈልገው። እሷ አገልጋይ ያለውን ሁሉ ስለምታስገባ ፈራው አለች። ኢልም ያየሁት እኔ እሷ ደግሞ ፈራው ብላ አቆመች። ያው እስካሁን እኔ እየገባው ፕሮግራም እየተከታተልኩ ነኝ፣ ግን ውስጥ በጣም ይፈራል። ሞይት ምናምን አልከፍትም ስለለመድኩ እዛ ቤት ሄዳለሁ እንጂ ሞይት ምናምን ለመክፈት እፈራለሁ። አገልጋዮች ሲያገለግሉ ከመጽሐፍ ቅዱስ ከሆነ መጽሐፍ ቅዱስ እሷ ቤት ነው የምትሄጂው? አው ፕሮግራሙን ሄዳለሁ፣ ግን ስለለመድኩ ጓደኛዬ ስለሆነች ፕሮግራሙን ይካፈላለሁ። መጽሐፍ ቅዱስ ያነቡ መጽሐፍ ቅዱስን ይከታተላለሁ። ግን ትንቢት ምናምን ከጀመሩ ምናምን በቃ በጣም ነው የምፈራው። ውስጥ እዚህ ጋር አውሬ ወርዶ እንትን ስላለ በጣም ነው ሂልሜን እንደ ኮንፈረንስ ነው ያየሁት። ግን ሁሉም ነገር ገስቱን ባለሆስቷን እንደሆነች ገመድ ምናምን ይዛ ስለምታስገባ ምናምን በጣም ነው ፈራሁት። የምነግርሽን ከዚህ ቀጥሎ ያለውን የምነግርሽን ነገር ሰምተሽ ታደርጊያለሽ? አዎ አደርጋለሁ። እዛች ሴትዮ ቤት እንዳትሄጂ። እቺ ያልሻት መሲ ብለሽ ያልሻት መሲ ማን ናት? መሲ የትኛዋ ናት? ብዙ መሲዎች ስላሉ የኔ ምንድነው አለሽ? የኔ ዋትስአፕ አለሽ? ዋትስአፕ የለኝም። ምንድነው ያለሽ? የትኛዋ ናት መሲ? መሲ ሼር ባድርግ ትመጣለች። እሷም እስኪ ሼር ላድርግላት መስመር ላይ ካለች። ግን ማናት? እስኪ በፕሮፋይል ፒክቸሯን አንቺ የምታውቂያትን መሲ የሚያውቃት ሰው አለ እዚህ ካላችሁ? መሲ አሁን እዚህ የመጣችው እህትየው ነች? አይ አይደለች። እንዲህ አይነት ነውረኛ ነገርማ አይወጣትም የኔ እህት። እሺ ታዲያ የትኛዋ ናት መሲ? ቆይ ብዙ መሲዎች ስላሉ መለየት አለባት። መሲ ማለት የቺ ወላይታ ቋንቋ የምትናገረው መሲን ነው? አዎ ወላይታ ቋንቋ የምትናገር ናት። ግን እዚህ ቤት እሷ አትመጣም። የምትመጣው መሲ ብዙ ጊዜ ቪዲዮ ምናምን ትሰራለች። ያቺ መሲ መጽሐፍ ቅዱስ ብቻ ታነባለች። ቪዲዮ ብትሰራም በመጽሐፍ ቅዱስ እያነበበች ነው። ላሳይሽ። እሷንም ከሆነ ለመክራት ስለምችል ኦኬ መሲ ማን ነው? ማንም ትባለው? መሲ ብቻ ነው የምለው። መሲ የጌታ ልጅ የሚል ከሆነ አንተ የምታወጣት እቺ አይደለችም። እሷም ያው እንደዛ አይነት ምክንያት ቢኖራትም እኔ ያልኳት እሷ አይደለችም። ሌላ መሲ ብቻ ነው በእንግሊዝኛ ፊደል ነው የተጻፈው። መሲ የጌታ ልጅ አይደለችም። ሰላም እኔ ንገሪያት። ከፈለገች በውስጥ መስመር እኔንም ማግኘት ትችላለች። ለአንቺ ግን የምነግርሽ እዛ ቤት ደግመሽ እንዳትገቢ። ኦኬ? እችንም መሲንም ፈልገሻት ኤርሚያስ ይፈልግሻል ብለሽ የምትሰማ ከሆነ እነግራታለሁ። ኦኬ? ጌታ በትክክል ነው ያሳየሽ። በትክክል ነው ያሳየሽ። እንደነዚህ አይነት ህልሙ እውነተኛ ህልም ነው። እሺ እህቴ አንቺ ታውቂኛለሽ። እኔ ግን ያለ ዛሬ አውርተን አናውቅም። አይደል? አውርተናል፣ በውስጥ አላወራንም ማለት አይ በውስጥ ምን ገስትም ገብቼ አላውቅም። ታች ሆኜ ታብታብ እያደረኩ ዳኒ ቤትም አንተ ቤትም ያው በተከፈተ ቁጥር ሁሉ በውስጥ አለኝ። ተባረኪ እንጂ ገስት ገብቼ አላውቅም። እዛም ቤት ይሁን እንደነዚህ አይነት እንደነኝ በፎቶ ላይ እንደምታያቸው አይነት መሰሎች ነቢያት ነን ብለው የሚል ተቀብተናል ብለው የሚሉ ሰዎች ቤታቸው ሲከፍቱ እነሱ ቤት በምንድን ነው መቅጣት ያለባችሁ? ባለመሄድ ነው። ባለመሄድ እዛ ሄዳችሁ ባለመግባት ኮሜንት ምንም እንደው አንደኛ እዛም ሄዳችሁ አትስደቧቸው። መሳደብ አይደለም የሚያስፈልገው። እንደነኛ አይነቶችን ኢግኖር ነው ማድረግ ያለባችሁ። ብሎክ አድርጋችሁ እንዳይመጣ ኖቲፊኬሽናችሁ ይመጣ ከሆነ ፎሎ አድርጋችሁ ከሆነ አንፎሎ ያድርግ። እነዚህ ለክርስቶስ ቤተክርስቲያን ጠንቅ፣ ለጌታ ስም መሰደቢያ ምክንያት የሆኑ አጭበርባሪ ከታፊ ነጋዴዎች ናቸው። ምንም የክርስቶስ መንፈስ በእነሱ ላይ የለም። ሲራገሙ ነው የምናየው። የአምላክ መንፈስ ያለበት ሰው በዚህ ነው ያልክ አይራገምም። መቀበል ምሳናቸው ክሪስ እንጂ ግንባሩ